ልዩ ላይ መስል ይችላል። አሁን ያላችሁበት ሁኔታ ጥሩ ላይሆን ይችላል። ደስ የማያሰኝ ነገር ውስጥ ልትሆኑ ትችላላችሁ። ግን እግዚአብሔር ከነገሮቻችን በላይ ነው። በላይ ነው። ኧረ በላይ ነው። በጣም በላይ ነው። እግዚአብሔር ከፍ ያለ አምላክ ነው። እርሱ ዓለማትን ሳይፈጠር ፍቅር ነው የተባለለት አምላክ ነው። ዛሬም ለኛ ያለው ዓላማ ምንድነው? ፍቅር ነው። እዛች ሰለሞን የሚናገራት ሴት አለች አይደል? ኃይሌ ሰለሞን ላይ ያለችው በቃ ምንድን ያለችው? ውዴ እኔ ነው እኔም እርሱ ነኝ። ውዴ በእኔ ላይ ያለው ዓላማ ፍቅር ብቻ ማለት ሌላ ነገር የለውም። በቃ ሌላ ነገር የለውም። ስለዚህ ሁል ጊዜ ልባችሁ በዚህ እውነት እንዲሞቅ የእግዚአብሔር መልካምነቱ ላይ በማሰብ በትንቢትም እንደምናውቀው እግዚአብሔር መልካም ነው አይደል የሚለው። በመከራም ጊዜ ምንድነው? መሸሸጊያ ነው። ነገር ነው መሸሸጊያ ነው ይላልና የምንሸሸግበት ስፍራችን ነው። ከልባችን የምናለቅስበት የቅርብ ወዳጃችን ነው። የምንመካበት ታላቅ ወንድማችን ነው። የማይጥል የማይተው ፊቱን ማያጠቁር ደግሞ የሚገርማችሁ ነገር እግዚአብሔር በደል አይቆጥርም። ትላንት እንዲያደርገኝ አይልም። እግዚአብሔር የሚፈልገው ካንተ ምን መሰለ? ዛሬም መምጣትህን ነው። ካንቺ የሚፈልገው ነገር ዛሬም በቃ እሱ ጋር መምጣትሽን ብቻ፣ ሌላ ነገር አይፈልግም። እኛ እኮ በጣም ምስኪኖች መሆናችን የምታውቁ አንዳንዴ ለራሳችን እኮ ራሱ ይቅርታ እናደርግም ማለት እንዲሰርቼ እንዲበድየው እንዴት ዛሬም ልጸልይ እችላለሁ እንላለን። አየህ እኛ እንኳን ለራሳችን አይገባኝም ብለን የምናስብበት ደረጃ ላይ ስንደርስ እንኳን እግዚአብሔር አይተወንም። ስለዚህ በዚህ ነገር እርግጠኛ ሆኑ። እግዚአብሔር እናንተን ይቅር ለማለት የማይደክመው ከሆነ እናንተ ወደ እግዚአብሔር ለመቅረብ እንዳይደክማችሁ። ስለዚህ እግዚአብሔር መልካም ነው። ምናልባት እኛ ጋር ሌሊት ነው። በዚህ ሌሊት የምትሰሙኝ ወዳጆች ካላችሁ በዚህ ሌሊት እግዚአብሔር መልካም ነው። ቀን ላይ ሆናችሁ የምትሰሙኝ ወዳጆች ካላችሁ አሁን ካለው ከዚህ ከፀሐዩ ብርሃን በላይ የእግዚአብሔር መልካምነት የደመቀ ነው። በቃ የደመቀ ነው። አንዳንዴ ነገሮች ግልብጥብጥ ሲሉብህ እኮ ቀኑም ጨለማ ይሆንብሃል፣ ፀሐዩም ይከዳሃል። ግን የእግዚአብሔር መልካምነት አሁን ከምታየው ብርሃን በላይ ይፈካል በሕይወት ውስጥ እና ይህን አስቡ። ሁልጊዜ በቃ ይህን አስቡ። እየሰማን አይደል? አሁን በሚዲያ ምናምን ሰዎች ሞቱ ሲባል በድንገተኛ ሞተ ይባላል፣ ሰው ገሎት ሞተ ይባላል ምናምን ነገር። በቃ ህይወታችን እንደዚህ ነች። መጽሐፍ እንደሚናገር አሁን ታይቶ በኋላ እንደሚጠፋ ጤዛ ነች ነው የሚለው። ይህን ጤዛ የሆነ ህይወት ይዘን ከእግዚአብሔር መልካምነት ሳናጣጥመው የእግዚአብሔር መልካምነትን በደንብ ህይወታችን ውስጥ ቴስት ሳናደርገው እንዳናልፍ እንጠንቀቅ። በቃ ትልቁ በረከታችን የሆነው ጌታችን ኢየሱስ ክርስቶስን በማሰብ እግዚአብሔርን አሰብኩ ደስ ማለኝ እንዳለ አይገርማችሁ? በቃ እሱን ሳስብ ደስታ ይመጣል። እሱን ሳስብ ፈገግታ ከፊት አይጠፋም አይደል? እስቲ የዓለምን ነገር አስቡ፣ ደስ ይላችኋል? ምንም እኮ ደስ የሚል ነገር የለም። ምንም ደስ የሚል ነገር የለም። ምንም በቃ ደስ የሚል ነገር የለም። ግን አንድ ነገር ደስ ይላል ለካ፣ እግዚአብሔርን ማሰብ። ለምን? መልካም ነገር ነው ከእግዚአብሔር የሚፈልገው ደስታ፣ እውነተኛ ደስታ፣ እውነተኛ ሐሴት ከሱ የሚፈልገው። ስለዚህ እሱን ብቻ ስታስብ ነገሮች ይፈታሉ፣ ደስታ ውስጥ ትገባለህ። ስለዚህ የእሱን መልካምነት በማሰብ ዘመናችሁ ይለቅ። ወዳችኋለሁ። አሁን ሊዲያ እንዴ ምን አለች? የኔውን ነገር አውርቼ አሁን ከዚህ በኋላ ምን ይወራል አለች። እና አሁን ሜሎስ ካወራ በኋላ ምን እናውራ? እንዳልክ ጥሪ እናድርግ። ምናልባት ደስ ነው የሚለኝ። እስቲ አርግ እስቲ።
ያ ሜላን ጌታ ይባርክ። በጣም ፓወርፉል ነገር ውስጤ ለአማኙም የሚሆን በጣም የሚያስደነግጥም ነገር ነው የሰማሁትና ራሴን እንድመለከት ነው የሆንኩት። ነገር ግን የእውነት ሜላዬ በዚህ ሁኔታ ውስጥ ሆኖ ኢዮብ የተጽናናበትን መጽናናት የእግዚአብሔርን መልካምነት ያየበትን ወደዚህ ረፍት ወደዚህ ጌታ የሰው ልጅ ካለበት የኃጢአት ማቅ እንዲሁም ደግሞ ካለበት ሁካታ ረብሻ ከህይወቱ እንደው ሜላዬ ጥሩ ሰው ይሁን የሚቀርበው እግዚአብሔር የሚቀበለው እንደው ሰዎችን ባበላ ጊዜ ጥሩ ባደረገ ጊዜ አይነቱን ሰው ነው ወይ የሚቀበለው? እግዚአብሔር እስኪ ምን አይነቱን ሰው ነው የሚቀበለው? ሜላዬ እንደዛማ ቢሆን አልቆልን ነበር። በነገራችን ላይ እግዚአብሔርን አንዱ እግዚአብሔር የሚያሰኘው ነገር ይሄ ነው። ይሄ ኳሊቲው ነው። እግዚአብሔር ጳውሎስም ሲናገር እኮ በቃ ያለምን ነገር ለማሳፈር ምናምን የተባለውን ነገር መረጠ ይላል። እኔ ጋር ብቻ ነው የማይሰማኝ? ተቋርጧል። አይ ቲንክ ሜላዬ ኦኬ፣ ተመልሶ ይገባል። ስልክ ገብቶበት ነው የሚሆነው። ስልክ ነው የሚሆነው ወይ ደግሞ ኔትወርክ ያለበት ቦታ። ምንቱዬ እንኳን ደህና መጣ። ሰላም በለን እስቲ። እንኳን ደህና ቆያችሁ። ደህና ናችሁ? ይሄ ልጅ ራሱ እሳት አለበት ታውቃለህ ፖል። ምንቱ እሳት አለተው ፖል፣ አቢጊያ፣ ዘርሽ፣ ሊዱ በጣም በቃ የሰማኋችሁ እውነት እያለቀስኩ ነበር እዚህ ጋር። በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ደህና ነኝ እኔ። እንዴት ናችሁ? ጌታ ይመስገን። ምንትዬ ስላየነ ደስ ብሎናል። እንዳልከው ነው። እኔም በጣም ልቤ ተነክቷልና አይ ቲንክ የሚገርም ሜላዬ ኦኬ፣ ሜላዬ እስኪ ተመልሷል። ይሰማል ሜላዬ? አዎ ይሰማኛል። ምን ያልኩ እንዳቆምኩ ራሱ እኔ እኮ ያለው መስሎኝ ዝም እያወራሁ ነው። ወዲያው ነው የተቀረጸው። ምን ያልኳችሁ ነበር? እግዚአብሔር ያሰኘው ነገር ይሄ ነው። አምላክን አምላክ ያሰኘው ነገር ይሄ ነው። ምን ካላችሁኝ እግዚአብሔር መስፈርት የለውም አንተ ለመቀበል። ምን አይነት መስፈርት የለውም ማለት ነው? አንተ የምታደርገው አንተ የምትሰራው በእግዚአብሔር ፊት የሆነ ነገር ይዘ ብቁ ነኝ ልትል የምትችልበትን ነገር እግዚአብሔር አይፈልገው። ለምን ከተባለ በእግዚአብሔር ስታንዳርድ ምንም ነገር ልታሟላ ስለማትችል። ስለዚህ እግዚአብሔር ገና ሲፈጥር በሱ መልክ ነው የፈጠረ። የእርሱ መልክ ተሸካሚ አድርጎ ነው የፈጠረ። ስለዚህ በውስጥ እግዚአብሔር እሱን እንድትፈልግ የሚያደርግ ነገር አስቀምጧል ገና ከጅምሩ። ቅድም ዘርሽ ሲናገር ነበር እና አንዳንድ ሰው የሆነ ነገርን አስተካክዬ ልምጣ ይላል። የሚያስተካክለው ግን እግዚአብሔር ነው። እሱን ይዘነጋል። አሁን ባለህበት ሁኔታ ነው እግዚአብሔር የሚፈልግ።
በቃ አሁን ባለበት ሁኔታ ማለት ለንግግር ድምቀት አይደለም፣ እግዚአብሔር ፍቅር ነው ያለው ሐዋርያው። በቃ እግዚአብሔር ፍቅር ነው፣ ፍቅርም እንደዚህ ነው፣ እርሱ እኛን እንደወደደ ነው እንጂ እኛ እርሱ እንደወደደ ነው አይደለም፣ እንደሱ አይደለም። እኛ እኮ ጉረኞች ነን። እኔ ብዙ ጊዜ ብያችሁ አውቃለሁ ከዚህ በፊትም እኔ እግዚአብሔርን ወደዋለሁ ለማለት እኔ ድፍረት የለኝም። አሁን በጣም የገባኝ ነገር እሱ ነው። ግን አንድ ነገር ላይ ግን ድፍረት አለኝ፣ እግዚአብሔር ይወደኛል በሚለው ላይ እሱ ላይ ድፍረት አለኝ። ዮሐንስ ወንጌል ስታጠኑ እኮ ዮሐንስ የሚለው ምንድነው? እኔ የምወደው አይደለም የሚለው ጌታ የሚወደው ነው የሚለው ስለ ራሱ ሲናገር አይደል? ለምን መሰለ እንደ ጴጥሮስ ትሆናለህ። ጴጥሮስ አካኪ ዘራፋል እንደ እኔ ያልተውም እኔ ያልክድም ካንተ ጋር ነኝ እስከ መጨረሻው ጌታ ሆይ አለ። በኋላ ላይ ጴጥሮስ አልተገኘም። ከዛ ኢየሱስ ከሞት ከተነሳ በኋላ ጴጥሮስ ጋር ተገናኘ። ያው እንደሱ አይደለም ኢየሱስ አገኘው ክዶትም 3። ከዛ በኋላ ጴጥሮስ ምን አለው? ትወደኛለህ ያለው። ጴጥሮስ ተማረ ከበፊቱ ስህተት። ጌታ ሆይ እኔ አላቅም አለ። አንተ ታውቃለህ። እኔ አላቅም። እኔ ዛሬ ላይ እውነቴን ነው የምነግራችሁ። እኔ አላቅም እግዚአብሔር እንደምወደው አላቅም። ግን አንድ ነገር አውቃለሁ፣ እግዚአብሔር እንደሚወደኝ አውቃለሁ። ማለት እግዚአብሔር የሚወደኝን የፍቅሩን መጠን በትንሹ ነው ማቀው አይደል? ሐዋርያው ጳውሎስ ኤፌሶን መልእክቱ ላይ ይናገራል። ወርዱ፣ ስፋቱ፣ ርዝመቱ ይላል አይደል? ይህንን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ ነው መጸለዩ ይላል። ማለት ገና አልገባንም እኮ የክርስቶስ ፍቅር ገና አልገባንም። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች እንዲህ ብሎ ጸለዩ፣ የክርስቶስን ፍቅር ለማወቅ ተበረቱ ዘንድ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ አለ፣ እሰግዳለሁ አለ። እንዴ አስበዋል? የክርስቶስ ፍቅር ገና አልገባቸውም። ሁላችንም የምናስበው ነገር አለ። ክርስቶስ ፍቅር ገብቶኛል የምንልበት የሆነ ዲግሪ ላይ ነን ያለ ነው። ምን እያለን ነው? ከዛ ያልፋል የክርስቶስ ፍቅር እያለ ነው። ከዛ ያልፋል። አሁን እንዳልክ ስለ ክርስቶስ ፍቅር አብራራ ብሎ የሆነ ነገር ሊናገር ይችላል። ግን እንዳልክ ካብራራው በላይ ነው። እንግዲህ አስቡት፣ ሐዋርያው ጳውሎስ አስተምሯቸው እኮ ነው። አስተምሯቸው በሚገባ አልገባቸው። እሱ አስተምሮ በሚገባ ካልገባቸው በእኔ አንደበት ማተምራችሁ ያን አይገባችሁ። ግን እጸልያለሁ አለ። ማለት አንዳንድ እውቀቶች ለካ በትምህርት አታገኛቸውም። አንዳንድ መገለጦች የሚመጡት በጸሎት ነው። ስለዚህ እግዚአብሔር ይወድላችሁ፣ ባላችሁበት ሁኔታ ውስጥ ይወዳችኋል። በዚህ እርግጠኛ ሁኑ። ከቆማችሁባት ምድር በላይ እርግጠኛ ሁኑ። በዚህ እርግጠኛ ሁኑ። እኔ ያቺ ሴት ክርስቶስ እግር ላይ መታ ያለቀሰችው ሴት ምን አይታ ነው ብዬ ብዙ ጊዜ ይገርመኛል። ማለት ያቺ ሴት እኮ ክርስቶስ እኮ ያን ያልተሰቀለም ማለት አልሞተላትም እኮ ያኔ። ግን ኢየሱስ ላይ ምን አይታ ነው እንደዛ መታ እግሩ ላይ ስቅስቅ ብላ የምታለቅሰው? ከዛ እግሩን በፀጉሮቿ የምታብስለት ምን አይታ ነው? እኔ ይገርመኛል። ማለት ምን አይታ ነው ኢየሱስ ላይ? በቃ አያችሁ፣ ስትነኩ እንደዚህ ነው። ኢየሱስም ምንድን ያላት? እቺ ሴት አለ አብዝታ ወዳለችና ኃጢአቷ በብዙ ይቅር ይባልላታል አለ። እና ሁላችንም ኃጢአተኞች ነን፣ ኃጢአትን የሰራን ሰዎች ነን። አንድ ወዳጅ ሲናገር እንደዚህ ይላል፣ ሁለት አይነት ኃጢአተኛ ነው ያለው እዚህ ምድር ላይ ይላል። ዝርክርክ ኃጢአተኛና ስነ ስርዓት ያለው ኃጢአተኛ። አንዳንዱ ኃጢአተኛ ዝርክርክ ነው፣ በየመንገዱ ኃጢአትን ይፈጽማል፣ ሚዲያ ላይ ኃጢአትን ይፈጽማል፣ ዝርክርክ ነው። አንዳንዱ ጥንቁቅ ነው፣ ካሜራ ላይ ጥንቁቅ ነው፣ የሚናገረውን ነገር ይመርጣል። ከካሜራ ጀርባስ ሌላ ታሪክ ነው። እና እዚህ ውስጥ ያለን ሁላችንም ብንቆጣጠር ኃጢአታችንን ሁላችንም
ከንቶች ነን። ሚኒሞን አናሟላም። ይህን ስንናገር ወንድሞችና እህቶች ከእናንተ ተሽለን አይደለም፣ ግን አንድ ነገር ገብቶን ነው። ዛሬ ላይ ያለንበት ሁኔታ እኛን እንደማያብራራ ገብቶን ነው። እኛ የምንብራራው ክርስቶስ ኢየሱስ በሰራው የመስቀል ስራ ብቻ እንደሆነ ገብቶን ነው። ስለዚህ ምናልባት ይሄ ድምፅ ወደ እናንተ የመጣ ወንድሞችና እህቶች ካላችሁ፣ በተለያየ መንገድ ውስጥ ያላችሁ፣ በተለያየ ኃጢአት ውስጥ ያላችሁ፣ በተለያየ ልምምድ ውስጥ ያላችሁ፣ ጌታን ያልተከተላችሁ፣ ነገሮችን አስተካክዬ እመጣለሁ አሁን እንዲሁኝ እንዴት ጌታ ፊት እቀርባለሁ የምትሉ ካላችሁ ኢየሱስ አንድ ነገር ነው የሚለው፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋችኋለሁ። ሊያሳርፋችሁ ነው የሚጠራችሁ፣ ለራሳችሁ ጥቅም ነው የሚጠራችሁ። ወደ ኋላ የተመለሳችሁም ልትሆኑ ትችላላችሁ። በጌታ ቤት አድጋችሁ ግን እቺ ክፉ የሆነች ዓለም ጊዜያዊ የሆነ ነገር አሳይታችሁ የወጣችሁ ካላችሁ፣ ገንዘብ ያታለላችሁ፣ ዝና ያታለላችሁ፣ ዓለም የምትሰጣችሁ ይህንን ብልጭልጭ የሆነ ነገር አይታችሁ የሄዳችሁ፣ የዚህ ዓለም ገንዘብ አታሏችሁ ሄዳችሁ ካላችሁ እግዚአብሔር ዛሬም ጀርባውን አይሰጣችሁም። ጀርባን ቢሰጥ ሊሸከማችሁ ነው ይላል ቃልዬ ሲናገር። እና እውነት ነው፣ እግዚአብሔር ጀርባ አይሰጥም። ጀርባ ራሱ ቢሰጥ ሊሸከመ ነው፣ ሊያዝልህ ነው። ዛሬም በፍቅር አይኖቹ ያያል እግዚአብሔር። ዛሬም እጆቹን የሚዘረጋ ጌታ ነው ያለን። እነሆ በደጅ ቆሜ አንኳኳለሁ ነው ያለው። ማንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት አብሬ እበላለሁ። እራት ታውቃላችሁ፣ ወደ ፌሎሺፕ ነው፣ ህብረት ነው። በቃ እግዚአብሔር በዚህ ደረጃ ነው እኛን የሚፈልገን ማለት ነው። በዚህ ደረጃ ነው የሚፈልግሽ፣ በዚህ ደረጃ ነው የሚፈልገህና እውነት የኛ ትልቁ ድክመታችን ምን እንደሆነ ታውቃላችሁ? እንደ ሰው ትልቁ ድክመታችን የአብዛኞቻችን የሚፈልገንን አንፈልግም፣ የማይፈልገንን ነው የምንፈልገው። እሱ ነው ድክመታችን እንደ ሰው። ብዙ ጊዜ ብዙዎቻችን የምንጎዳው በዛ ነው። የሚፈልገን እኛን ለመጠገን፣ እኛን ለማስተካከል፣ እውነተኛ ፍቅር ሊሰጠን የሚፈልገውን ሳይሆን የምንፈልገው የማይፈልገንን፣ ለእኛ ቦታ የሌለውን ነገር ነው የምንፈልገው። እኛን የሆነ ጊዜ ላይ ሊሰብረን የሚችለውን ነገር፣ እኛን የሆነ ጊዜ ሊያበላሸን የሚችለውን ነገር ነው ብዙዎቻችን የምንፈልገው። ያ እንደ ሰው የሁላችንም ድክመት ነው። እዚህ ላይ ግን መንቃት አለብን። እግዚአብሔር የሚፈልግህ ሊያስተካክልህ፣ ሊጠግንህ፣ ሊፈውስህ፣ ለዚህ ነው የሚፈልግህ። አሁን ካለህበት ውድቀት ሊያወጣ፣ ለዚህ ነው የሚፈልግህ። ሌላ ለምንም አይፈልግህም። ለራስህ ጥቅም፣ ለራስሽ ጥቅም ነው የሚፈልግሽ። ስለዚህ አሁን ላይ ያለሽበትን ቦታ ላይ ሆነሽ አይ እኔ እኮ ለእግዚአብሔር ብቁ ነኝ አትበይ። መቼም ብቁ አትሆኝም። ብቁ የሚያደርግሽ መንፈሱ ነው ብቁ የሚያደርግሽ። ስለዚህ እግዚአብሔር እውነተኛ አባት ነው። እውነተኛ አባት ልጆቹን ይፈልጋል አይደል? እውነተኛ አባት ልጆቹን ይፈልጋል። የት ናችሁ ይላል ጌታ የተናገረው ምሳሌ ታስታውሳላችሁ? ሉቃስ ወንጌል ላይ ያለው እነዚህ ሁለቱ ልጆች እና ከልጆቹ በላይ ሁሌ ማሰብ ያለብን አባትየውን ነው። እኛ ያው ማይናችንም የወደቀ ስለሆነ ብዙ ጊዜ ፎከስ የሚያደርገው የወደቀው ላይ የጠፋው ላይ ነው። የአንዱ ድክመታችን እሱ ስለሆነ፣ ግን ስቶሪው በጣም ካያችሁት ስቶሪው ስለ አባትየው ነው። ነገራችን ላይ አባትየው ላይ ነው። በቃ ኢየሱስ ሊነግረን የፈለገው ነገር አንድ ነገር ነው፣ ስለ አባትየው ፍቅር። ለምን መሰለህ? ልጅማ ያጠፋል። ምንድነው አዲስ ነገር? አዲስ ነገር እኮ አይደለም ለኛ። እንዲህ በተለይ ለኢትዮጵያውያን ምንድነው ልጅ ማጥፋት፣ ከቤት መውጣት፣ እምቢ ማለት፣ አመፀኝነት የሚታወቅ ነገር ነው። ታላቅ ወንድምየውም የሚታወቅ ነገር ነው። የታላቅ ወንድም ጸባይ እናውቃለን አይደል? ግን አንድ ነገር አናውቅም እንደ ኢትዮጵያውያን። እኛ አንድ ነገር አናውቅም፣ የአባት ፍቅር የሚባለውን ነገር አብዛኞቻችን። ብዙ ሰው በአባቱ ተጎድቷል።
አንዴ ዶክተር መሙሻ ሲናገር አንድ ነገር ሰማሁና ፈገግ አስባለኝ። ምን አለ መሰለህ? የሆነ መዝሙር አለ አይደል? ከአባትም በላይ አባት ነህ የሚል እና እንደዛ የምንለው ለካ ስለማናቅ ነው ትክክለኛ አባትነትና ከአምላክም በላይ አምላክ ነህ አንለውም። እዚህ ላይ ሲሆን ግን ከአባት በላይ አባት ነህ እንለዋለን። ምክንያቱም የምናውቀው አባቶች የሚቆጡ ዋ የሚሉ አለንጋ የሚያነሱ እንደዛ ነው አብዛኞቻችን የምናውቀውና ስቶሪው ስለ አባትየው ነው። አባትየው ልጁ ከሄደበት ጊዜ ጀምሮ የሚያየው ምንድነው? በርበሩን ነው የሚያየው፣ ደጅ ደጁን ነው የሚያየው። የአባትየው ትልቁ ናፍቆት የጠፋው ገንዘብ አይደለም፣ የሚያናደው እሱ አይደለም። የአባትየው ትልቁ ናፍቆት ምንድነው? የልጁ መመለስ ነው። ለዛ እኮ ነው ልጅየው ሲመለስ ሩጦ ሄዶ ያቀፈው። ልብሱን ቀይሩለት አለ፣ እጠቡት አለ፣ ቀለበት አምጡለት አለ፣ የሰባውን ፍሪዳ አምጡና ሰው አለ። አይገርማችሁ? ማለት እንዴ አጥፍተህ አላለም፣ የኔን ገንዘብ አባክነህ አላለም፣ ትንሽ ጊዜ እንኳን የሆነ አላለ፣ ትንሽ ልቆጠው እንኳን አላለም። እና ኢየሱስ ስለ አባትየው ፍቅር ሊነግረን ፈልጓል። አያችሁ? ለምን ከተባለ እንዴ አባትነት ሁሉ የሚሰየምበት አንድ አባት አለን። እሱ ማን ነው? አብ፣ የኢየሱስ ክርስቶስ አባት አባታችን ሆኗል። ስለዚህ ይህ አብ ደግሞ ዛሬ ላይ ይኸውላችሁ እናንተን ለመቀበል በጣም ዝግጁ ነው። እናንተን ለመቀየር በጣም ዝግጁ ነው። በጣም 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 ዝግጁ ነው። ስለዚህ ግድ የላችሁ ወደዚህ ጌታ ነው። ይህን ጌታ መቀበል የምትፈልጉ፣ ይህን ጌታ መከተል የምትፈልጉ ካላችሁ ጻፉልን፣ ኮንታክት አድርጉን። እዚህ ያሉ ወንድሞች ይበረቱ፣ አውሯቸው። ለፖል ጻፉለት፣ ለዘርሻ ለእንዳቅ ጻፉላቸው። እዚህ ላይም ኮሜንት ቻቱ ላይ መጻፍ ካለጋችሁ መጻፍ ትችላላችሁ። በዚህ እርግጠኛ ሆኑ፣ በእግዚአብሔር ፍቅር እርግጠኛ ሆኑ። እግዚአብሔር እንደሚወዳችሁ እርግጠኛ ሆኑ። በቃ እግዚአብሔር ላይ ምን ጨምርለታለን? እሱ ከዘላለም ዘመናት በፊት የነበረ ቅዱስ የሆነ ኃያል የሆነ ጌታ ነው። እኛው ደርሶ ብንመጣ ጠቅሞ የኛ ነው እንጂ እሱ አይደለም። እንዳትሸውዱ። በቃ እሱማ እኮ ኃያል ነው። እኔ ተመስገን ስላልኩት የሆነ የምጨምርለት ነገር የለም፣ ምንም የለም። እሱ በቃ በግርማው ሙሉ በሞገሱ ሙሉ የሆነ ጌታ ነው ያለው። ከዚህ ጌታ ጋር ግን መስማማት ጥቅሙ ለኛ ነው፣ ጥቅሙ ለኛ ነው። ስለዚህ እግዚአብሔር ዛሬም ይወድሻል፣ እግዚአብሔር ዛሬም ይወድሃል። ትክክለኛ ፍቅር ደግሞ የሚገለጠው በምንድን ነው? ሐዋርያው ጳውሎስ ምን ብሎ የተናገረው? ፍቅር የራሱን አይፈልግም ይላል አይደል? ፍቅር የራሱን አይፈልግም። ፍቅር ብዙ ጊዜ የሚፈልገው ምንድን ነው? የወዳጁን መልካምነት፣ የወዳጁን ጤንነት፣ ስለ ወዳጁ ነው የሚያስበው ፍቅር። አያችሁ? ለዛ ነው ኢየሱስ ክርስቶስ ፊልጵስዩስ ምዕራፍ 2 ላይ እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይፈልግ ራሱን አደረገ፣ ባዶ አደረገ፣ የባሪያን መልክ ያዘ ነው የሚለው። ለምን? ለወዳጆቹ ሲል። ለኛ አይገርማችሁ? ወዳጆች ነው የሚለን። ቅድም እንዳልኳችሁ ነው። አንዳንድ ነገሮች በጣም ብዙ ጊዜ ስለሰማናቸው ኖርማል ሆኖብናል። እውነት ኢየሱስ እኔን ወዳጅ ሲለኝ አስበዋል? ኢየሱስ እኔን ወዳጅ ሲለኝ አስበዋል? በጣም እኮ ከባድ ነገር ነው። ምክንያቱም አውቀዋለሁ ራሴንም። ምንም እኮ እንኳን የኢየሱስ ወዳጅ ልሆን እዚህ ላሉትም ወዳጅ መሆን የምችል አይነት ሰው አይደለሁም። ግን ኢየሱስ ወዳጅ ሲላይ ግርምም ወዳጅ ሲለን፣ ከዛ ደግሞ ወንድሜ ሲለን፣ ከእንግዲህ ወዲህ ባሪያዎች አይደላችሁም አለ። ምክንያቱም ባሪያ ሚስጥር አያውቅም። እኔ ምንድነው የምላችሁ? ወዳጅ እላችኋለሁ። እንግሊዝኛው ምንድነው የሚለው? ፍሬንድስ ይላል። ኢየሱስ እኔ ፍሬንድስ ሲል አስበዋል? ሜሎስን ወንድሜ ብሎ ሊጠራኝ አላፍርም አለኩ። እንዴ ምን ትቀልዳለህ ነው የምለው። እንዴት ነው የምንለው እኮ እኛ፣ ምክንያቱም ራሳችን ስለምናውቅ። እኔ እንኳን ኢየሱስን ይቅርና አንዳንዴ የሆነ ታላቅ ወንድም ምናምን ካለን እኮ የማይሆን ነገር ከሰራ እንፈራለን። የእሱ ወንድም ነኝ ለማለት ሼም ይዘናል። ኢየሱስ አንተን ወንድሜ ይልሃል። አስበዋል? ማለት
እውነት ጸሎቱ ያስፈልገናል። ጳውሎስ የጸለየው ጸሎት ያስፈልገናል። አይናችን ከዚህ የበለጠ እንዲበራ የክርስቶስ ፍቅር ከዚህ በለጠ እንዲገባን አይናችን ሊገለጥ ያስፈልጋል። የእውነት ጌታ ያግዘን እንጂ ኢየሱስ እኔን ወዳጅ ብሎ ሲጠራኝ እኮ ማበድ ነው ያለብን። እንዴት አያችሁ? ለካ ፍቅር ትክክል የሚሆነው ከአፍቃሪው ሲነሳ ነው አይደል? ፍቅር ትክክል የሚሆነው ከተቀባዩ ሳይሆን ከሰጪው ሲነሳ ነው። ስለዚህ እሱ ደግሞ ፍቅር ነውና ሌላ ነገር ሊሰጥ አይችልም። ሊሰጥ የሚችለው ፍቅሩን ብቻ ነው። ፍቅሩን ብቻ ነው ሊሰጣችሁ የሚችለው። ጥያቄው ግን እዚህ ጋር ነው። ይህን ፍቅር ለመቀበል ዝግጁ ነህ ወይ? ፈቃደኛ ነህ ወይ? ይሄ ነው ዋናው ፖይንት። ዝግጁ ነሽ? ዛሬም እንደ አዲስ ይህን ፍቅር ለመቀበል፣ ዛሬም እንደ አዲስ ከዚህ ፍቅር ጋር ለመስማማት ዝግጁ ነህ ወይ? ይሄ ነው የሚያስፈልገው። ትክክለኛው ጥያቄ ነው እንጂ እግዚአብሔር ማን እንደሚወደን እሱ ኢሹ ሊሆን አይገባም፣ ጥያቄም ሊሆን አይገባም። የኢኮኖሚ ሁኔታ የእግዚአብሔር ፍቅር ላይ ጥያቄ ሊያስነሳ አይገባም። ጤናችን ምንም በፍጹም። እናንተ ግን ዝግጁ ናችሁ ወይ? ከዚህ ፍቅር ጋር ለመስማማት ዝግጁ ናችሁ ወይ? የኢየሱስን ፍቅር እሺ ብሎ ለመቀበል። በሌላ ገላለጥ ምን ያልኳችሁ ነው ማለት ኢየሱስ እንዲወዳችሁ ትፈቅዱለታላችሁ ወይ ማለት ፍቅሩን እንዲያሳያችሁ፣ ከዚህ በላይ እንዲንከባከባችሁ፣ ከናንተ ጋር እንዲሆን። የኛ ጌታ በጣም ትሁት ነው፣ በግድ ስለማያደርግ ማለት ነው። በጣም ትሁት ስለሆነ በግድ አያደርግም አይደል? በግድማ ካደረገ ፍቅር ሊሆን አይችልም። እኛ የምናውቀው ፍቅር ሲያስጨንቅ ነው የምንለው። ተረታችን ራሱ በጣም ብዙ ነገራችን ተበላሽቷል። ጌታ ምሕረት ያድርግልን። በቃ ሲያስጨንቅ ነው ፍቅር ይባላል። አንዳንድ ደግሞ እህቶች ካልደበደበሽማ ምኑን አፈቀረሽ ይላሉ። እንደዛ አጋጥሞኛል አንዳንዶች ሲሉና እህቶች ወዳቸዋለሁ፣ ከሌላ ነገር እንዳትይዙብኝ ደግሞ እና ምን ልላቸው ነው፣ የሆነ ነገራችን ተበላሽቷል። በቃ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ይህን ብናስበው ደስ ይለኛል። በቃ እግዚአብሔር ፍቅር እንደሆነ፣ ለእኛ ያለው ዓላማ ፍቅርና ፍቅር ብቻ እንደሆነ፣ የምንጠቅሳቸው ጥቅሶች የእውነት በሕይወታችን ውስጥ ሕይወት እንዲዘራብን። አሁን የተቸገርነው የሚሰብክ ሳይሆን የሚኖር ስለሆነ የተቸገርነው። ጥቅሶቹ ፓወርፉል ሆኖ ሕይወታችን ውስጥ በቃ ኑሮ እንዲሆኑ ሁል ጊዜ በክርስቶስ ፍቅር የተቃጠል እንድንኖር። በቃ በሱ ፍቅር እግዚአብሔር ይወደኛል እያልን ከዚህ ፍቅር ጋር እየተስማማን ከዚህ ፍቅር ጋር ህብረት እያደረግን ለምን መሰላችሁ? ኢየሱስ ምን ማለት መሰላችሁ? በፍቅሬ ኑሩ ነው ያለው ዮሐንስ ወንጌል ላይ አይደል? በፍቅሬ ኑሩ። የሚያኖር ፍቅር ነው። እኛ የምናውቀው በሌላ አንግል ፍቅር እስከ መቃብር ነው። እኛ የምናውቃቸው አሁን ዓለም ላይ የሚሳሉልን በቃ ትልቅ የፍቅር ስቶሪ ላይኖች፣ ለምሳሌ እነ ሼክስፒር የጻፋቸው ሮሚዮ እና ጁሊየት መጨረሻቸው ሁለቱም ነው የሞቱት። ሁለቱም ሞቱ። ከዛ በኋላ የሆነ አፍቃሪ ወንድን ሰዎች ለመግለጥ ሮሚዮ እንላለን፣ ሁላችንም እንደዛ እንላለንና የክርስቶስ ፍቅር ግን የሚያኖር ፍቅር ነው። ነገር የሚያኖር ማለት ነው።
የሚያኖር ፍቅር። ስለዚህ ምን እያልኳችሁ ነው መሰላችሁ? በዚህ ፍቅር ለመኖር ፈቃደኛ ናችሁ ወይ? ማለት ይሄ የወደቀው አስተሳሰባችን ይዞን ነው እንጂ እኮ ልመናም ሊሆን እኮ አይገባም ነበር እኮ አይደል? ልመና እኮ መሆን አልነበረበትም። ምን ያህል በቃ የሰው ልጅ ምን ያህል የእግዚአብሔር ፍቅር እንደሚያስፈልገው እኮ የራሱ የምታዩት ማለት የራሱ እኮ ልመና መሆን አይነበረበትም። ከእግዚአብሔር ፍቅር ተቀበሉ፣ ከእግዚአብሔር ፍቅር ጋር ተስማሙ ብለን ራሱ እኮ መለመን አልነበረብንም። አሁን ተገላቢጦሽ ሆኖ እንለምናለን። ግን ይሁን ሰዎች የሚድኑበት ስለሆነ ይሁን። እንኳን እኛ ክርስቶስን ራሱ እየለመነ የመጣው እየለመነ እኮ ነው የመጣው። እየለመነ እየጠየቀ እኮ ነው የመጣው። ልታይ ትወዳለህ እያለ እኮ እየጠየቀ ነው የመጣው። እኛ ብነው እናስባል ወደው ነበር አይኑን የምናበራለት እንዴ ምን ይፈልጋል ነው የምንለው። ሳትጠይቁ ለምትምን እንዴ አብረውለታል። ለምን መልካም ነው አይደል ማብራት። ስለዚህ በቃ ዝም ብለህ በቃ የሁሉንም እያበራ ትሄዳለህ። ግን ኢየሱስ አየ ምን ያህል ትሁት እንደሆነ። እኔ ትሁት ነኝ አይቶት ማለት ለማየት ትፈልጋለህ ወይ? ልትድኝ ትፈልጊያለሽ ወይ? ለምን መሰለህ? አንዳንድ ሰው አይፈልግም። አንዳንድ ሰው ማየት አይፈልግም። ይህን ራሳቸው የተናገሩት ስለሆነ ልናገር። ማናቸው መጋቢ አዲስ እሸቱ ሴፉ ሾው ላይ ቀርቦ የሆነ ሰርጀሪ ምናምን ተደርጎለት የሚያዩበት እድል አለ ይሞከሩለት ወይ ሲባል አልፈልግም አሉ። በቃ ተስማምቶኛል አሉ። እንዲህ አይነት ስውሩ ነው መቀመጡ ተስማምቶኛል አሉ። አየህ፣ ለዚህ ነው ኢየሱስ የጠየቀው ማየት ትወዳለህ ያለው። ምክንያቱም አንዳንድ ሰው አልፈልግም ይላል። ማየት ብርሃን መልካም ነው፣ ግን አንዳንድ ሰው አይፈልግም። መፈወስ መልካም ነው፣ ግን አንዳንድ ሰው አይፈልግም። ህመሙን ሁል ጊዜ የአቴንሽኑ ሰርክል ማድረግ ይፈልጋል አንዳንድ ሰው አይደል? አመመኝ ሲል ከሰዎች የሚያገኘው አቴንሽን አለ አንዳንድ ሰው። ስለዚህ ያን አቴንሽኑን ማጣት ስለማይፈልግ መፈወስ አይፈልግም። ስለዚህ እኛ ጌታ ደግሞ ትሁት አይደል? ይጠይቃል፣ ፍቅር ነውና ይጠይቃል። ስለዚህ እኛ የምንጠይቃችሁ ነገር ይሄ ነው። ከክርስቶስ ፍቅር ጋር መስማማት ትፈልጋላችሁ ወይ? ከፈለጋችሁ በጣም እድለኞች ናችሁ። እኛ ከምንላችሁ በላይ ተቀብላችሁት ክርስቶስን በህይወታችሁ ታዩታላችሁ። ጣዕሙን ማለት ነው ታዩታላችሁ። እዚህ ውስጥ ያለን ሁላችንም ምስክሮች ነን አይደል? ምስክሮች ነን እንጂ በቦታ እንገናኝ፣ በአካል ከአብዛኞቻቸው ጋር አንተዋወቅ። ግን ሁላችንም እዚህ ጋር ተቀምጠን በአንድ ነገር ግን እርግጠኞች ነን፣ እናወራለን ስለ እግዚአብሔር ፍቅር። ለምን? ተቀየርንበታል፣ ተለውጠንበታል፣ ጣዕሙን አይተናል፣ ቀምሰኗል። ስለዚህ እናንተም ይህን ነገር እንድትቀምሱና እንድትለወጡ ያው ጥሪ እናደርጋለን። ተባረኩ። ተባረክ ሚላ። በእውነት ይህን የእግዚአብሔር ድምፅ ሰምታችሁ ወደ እግዚአብሔር መመለስ የምትፈልጉ ሰዎች፣ አላውቅም ሜሎስ ከየት ሆኖ እንደሚያወራ እንዴት ሆኖም እንደሚያወራ፣ ነገር ግን በመንፈስ ቅዱስ ኃይል ከልብ መንጭቶ እንደሆነ በጣም አውቃለሁ። ምክንያቱም የኤማውስ መንገደኞች ክርስቶስ ሲያናገራቸው ልባቸው ሲቀልጥ እንደነበር የኔ ልብ እየተነካ ነበር፣ እኔ እየተመለስኩ ነበርና እንግዲህ እንደነገረን ማንም ሰው ሐኪም ቤት ያለበትን በሽታ ጠራርጎ ያለበትን ደም ያለበትን ችግር አስተካክሎ አይሄድም። ከነ በሽታው ነው የሚሄደው፣ እንደተዝረከረከ ነው የሚሄደው። ነገር ግን ሲሄድ ይታከማልና ከእግዚአብሔር ቤት የነበራችሁ የእግዚአብሔር ቤት ታገለግሉ የነበረ የእግዚአብሔርን ቤት ቅዱሳን ህብረትን ትወዱ የነበረ እግዚአብሔርን ትወዱ የነበረ ተንበርክካችሁ አባዬ እያላችሁ ሳልቅሶ የነበረ በእግዚአብሔር ፊት ታሳልፎ የነበረ አንደበታችሁ እግዚአብሔርን የሚያከብር ነገር ብቻ የምትናገሩ የነበረ እንዲሁም ደግሞ እግዚአብሔርን የማታውቁ ካላችሁ የእውነት በዚህ ቃል ወደ ጌታ እንድትመጡ
ከእግዚአብሔር ጋር ታረቁ ብለን በጌታ ፍቅር እንለምናችኋለን። የእውነት በዚህ መመለስ ፈልጋለሁ፣ ራሴን በእግዚአብሔር ፊት ማዋረድ ፈልጋለሁ፣ ክርስቶስ በእኔ እንዲከብር ፈልጋለሁ የምትሉ ካላችሁ የእውነት ያላችሁበት ህይወት ተመችቷችሁ ተስማምቷችሁ ኃጢአቱም ሆነ የትኛውም ሃይማኖት ውስጥ ሆናችሁ ተመችቷችሁ ከሆነ መልካም ይሁንላችሁ። ነገር ግን ክርስቶስ የሌለው ከሆነ ሞት እንደሆነ ነግራችኋለሁ። ነገር ግን ወደዚህ እረፍት መምጣት የምትፈልጉ ወደዚህ ህይወት መምጣት ፈልጋለሁ፣ አሁን ያለውበት ህይወት በቃኝ፣ ጌታን ፈልጋለሁ የምትሉ ካላችሁ ይህን የህይወት ቃል የሰማችሁ ካላችሁ ወደ እግዚአብሔር እንድትመጡ በክርስቶስ እንድትቀርቡ እለምናችኋለሁ። የንስሐ ጸሎት አብረን መጸለይ እንችላለን። እዚህም ከፈለጋችሁ አንዳንድ ቁጥር ብታሳዩን ወደ እግዚአብሔር መመለስ ፈልጋለሁ፣ የእግዚአብሔርን ምህረት ፈልጋለሁ የምትሉ ካላችሁ አንዳንድ ቁጥር ጻፉልን። አብረን እንጸልያለን፣ አብረን ወደ ጌታ እንመለሳለን፣ የንስሐ ጸሎትን እንጸልያለን። ስለዚህ ይሄ ቃል ልባችሁን የነካችሁ ወደ ጌታ መመለስ እፈልጋለሁ የምትሉ ካላችሁ እንለምናችኋለን። ወደ ጌታ ኑ፣ የእግዚአብሔርን ፍቅር ኑ ቅመሱ ብለን እንጠይቃችኋለን። ያላችሁበትን ህይወት እናንተው ታውቃላችሁ፣ የምትኖርበትን ህይወት እናንተ ታውቃላችሁ። እኔ ራሴን ፈትኛለሁ፣ ራሴን በዚህ ቃል መርምሬያለሁ። ስለዚህ ወደዚህ እንድትመጡ ጠይቃችኋል። እግዚአብሔር ይባርካችሁ። እየጻፋችሁ ያላችሁ ሌሎቻችሁም ካላችሁ የእውነት እንጠብቃችኋለን። ይህ የሚምር ጌታ ነው የሰበክንላችሁ። አንድም ከአንደበቱ የወጣው የራሱን የሆነ ነገር ሃይማኖት ፕሮሞት አላደረገም። ነገር ግን የእግዚአብሔር ቃል የሚለውን የክርስቶስን ፍቅር ነው የነገራችሁ። እውነት እናንተ የኖራችሁትን ህይወት ሁሉም ሰው ኖሮት አልፏል፣ ሞተዋል፣ ህይወታቸው አልፏል። ሀብት ብትሉ ሀብትን ቀምሰው አልፏል። ለዘላለም የሚያኖር ግን ክርስቶስ ነው። እያጻፋችሁ ያላችሁ አላችሁ፣ ሌሎቻችሁንም እጠብቃችኋለሁ። ልባችሁን እልከኛ አታድርጉት። የእውነት ነው ምላችሁ፣ እቺ እስትንፋሳችሁ የእግዚአብሔር ምህረት ናት። ሞት ለዘላለም ነው ወንድም እህቶቼ። ዘላለም ውስጥ ከገባ በኋላ መመለሻ የለም። እዚህ ነው እድል ያላችሁ። ኑ ወደዚህ ጌታ። አሹፋችሁበት ሊሆን ይችላል፣ አላግጣችሁበት ሊሆን ይችላል። እኔን አትመልከቱ፣ እንዳልክንም አትመልከቱ፣ ሜሎስንም ዘሪያዊም እዚህ ያሉትን ድክመት አይታችሁብን ከሆነ ከነዛው ድክመታችን የሚወደን ጌታ ስላለ እየነገርናችሁ ነው። ከነዛው ውድቀታችን እናንተ ራሱ ከምትመለከቱት ከዚያው የሚቀበለን ጌታ እንዳለ እየነገርናችሁ ነው። ወደ ኢየሱስ ኑ፣ አትርሱ። ህይወታችሁ ታልፋለች፣ በፊቱ ትቀርባላችሁ። ስትቀርቡ ስራችሁን አታቀርቡም፣ ክርስቶስን እንጂ። ስራችሁ ሊያጸድቃችሁ አይችልም። የሰው ጽድቅ እንኳን በእግዚአብሔር ፊት የመርገምት ጨርቅ ነው። ከአፋችን ከአንደበታችን የስድብ ቃል አይወጣም። በታላቅ ርኅራኄ በታላቅ ሐዘን ነው ወደ ጌታ እንድትመጡ ምን ለምናችሁ። የነበርኩበትን ህይወትን ያውቃለሁ፣ የነበርኩበትን ጨለማ አውቃለሁ፣ የነበርኩበትን የፍርሃት ህይወት አውቀዋለሁ፣ የነበርኩበትን የኃጢአት ህይወት አውቃለሁ። ነገር ግን ሁሉን በሚችለው በክርስቶስ ግን በሁሉ ነገር ሰላምን አግኝቼ እረፍትን ያገኘሁበትን ኢየሱስን ነግራችኋለሁ። ይህን ተናግረን የምናገኘው እናንተ የምትሰጡን አንዳችም ነገር የለም፣ የምትሰጡንም እውቅና የለም። ለእውቅና መሳደብ ይቻላል፣ ለእውቅና የተለያዩ ነገሮችን በሰው ጥበብ መፍጠር ይቻላል። ነገር ግን የሚያድኑን ወንጌል ነግራችኋለሁ። አንድ ቁጥር የጻፋችሁ ምናልባት ገብቷችሁም እንዲጸልይላችሁ አብራችሁ እንድትጸልዩ የምትፈልጉ ካላችሁ መላክ ትችላላችሁ። የጻፋችሁ ደግማችሁ ጻፉ። ምናልባት ገብቶ አብሮ የንስሐ ጸሎት መጸለት የሚፈልግ ካለ፣ ነገር ግን እዚሁ እየደገምን አብረን መጸለይ እንችላለን። እሺ ኢንቫይት አደርጋችኋለሁ።
እሺ አንተ ፎሎወር የለህም ማስገባት አልችልም። እሺ ሌላ አንድ ቁጥር ይጻፍ። እናንተን ማስገባት አልችልም፣ ኢንቫይት ማድረግ አልችልም። እናንተ አብራችሁን ስንጸልይ ያን መደገማችሁ የእግዚአብሔር መንፈስ ቅዱስ ነው የሚያገኛችሁ። እኔ ኃጢአተኛ ሳለው ነው መንፈስ ቅዱስ መጥቶ ክርስቶስን በህይወቴ የገለጠልኝ፣ ወደ ክርስቶስ ያቀረበኝ። የሚወድህ አለ፣ አይዞ ከነዚህ ቆሻሻ ማንነት የሚወድህ አለ። የእውነት እኔ ህይወትን ባልቀበል የራሴን ኃጢአት መጥቼ እዚህ ራሴን ማዋረድ ይመስላችኋል? ነገር ግን የከበረ ክርስቶስ በህይወቴ ስላለ ነው የምነግራችሁ። ህይወትን የሚሰጥ ክርስቶስ ስላለ ነው የምነግራችሁ። ወጣት ሆኜ ይመስላችኋል? እናንተ ጥበብ የምትሉትን የእውነት የማላውቀው ይመስላችኋል? ነገር ግን የሚበልጥ የተገለጠ የእግዚአብሔር ጥበብ ስላለ ነው። እሺ ኢንቫይት አርጌሃለሁ። ማርሃ ሚለው ኦር አላከም። ሰላም ሰላም፣ እንዴት ነሽ እህቴ? እግዚአብሔር ይመስገን። ደህና ናችሁ? ጌታ ይመስገን። አብረሽን የንስሐ ጸሎት ልትጸልይ ነው? አዎ ደስ ይለኛል። እሺ 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 እህቴ ትንሽ እንጠብቃቸውና አብረን እንጸልያለን። እኔም አንቺም ሁላችንም እዚህ አብረን እለት እለት ነው ንስሐ የምንገባውና እንጸልያለን። አንድ ደቂቃ። እሺ ተባረኪ፣ እንወድሻለን። እሺ አንድ ደቂቃ ሰጣችኋለሁ ወንድም እህቶቼ፣ አብራችሁን እንድትጸልዩ። የእውነት ይሄ ዕድል እንዳያመልጣችሁ። እኔን ደግማችሁ ላታዩን ትችላላችሁ እንዳልክን ሜሎስን፣ ነገር ግን መጥቶ የሚጎበኛችሁ መንፈስ ቅዱስ አለ። ኢየሱስ ጨዋ ነው። መጥቶ የሰውን ነገር ገፍቶ አይገባም። ሜላ እንዳለን ጨዋ ነው ጌታ። ውደደኝ ስትሉት ይወዳችኋል፣ አድነኝ ስትሉ ያድናችኋል። እንዳያመልጣችሁ ወንድም እህቶቼ። ሀብትን ቢሆን አይተነዋል፣ ገንዘብን ቢሆን አይተነዋል። ዓለም ላይ ሊያስደስቱ ይችላሉ የሚሉትን ነገር አይተናል። ደግሞ ቅድም ወንድማችን ሲያወራልን ሰለሞንን ማየት ትችላላችሁ። እንግዲህ በሀብት በሉት አንዳች የሚደርስበት የለም። እንግዲህ ብዙ ሚስቶችና ቁባት በመኖርም ብትሉት እንደው ለስጋ አምሮቱ የሚያስደስተው ነገር ብትሉ ሁሉን ነገር አድርጓል። ነገር ግን የከንቱ ከንቱ አለው ረፍት የሚሰጠውን ኢየሱስ። ኢየሱስ ጌታ ነው። በድፍረት እንናገረዋለን። ኢየሱስ ጌታ ነው። ተባረኪ ዲቦራ፣ ተባረኪ፣ ተባረኪ። ወስኑ። ኢየሱስ ጌታ ነው። የትም ቆይተን ምንመጣ የምንናገረው ኢየሱስን ነው። ርዕስ ቀይረን አናውቅም። እሺ ይህን ጸሎት አብራችሁን ጸልዩ። ማርሃ እህቴ እኔ የምለውን ቀጥለሽ አብረሽኝ በይ። ጌታ አባት ሆይ አመሰግንሃለሁ። ጌታ አባት ሆይ አመሰግንሃለሁ። ኢየሱስ ሆይ ኢየሱስ ሆይ ስለወደድከኝ አመሰግናለሁ። ስለወደድከኝ አመሰግንሃለሁ። መንገዴን አደራ ለመስጠት ወደ አንተ መጥቻለሁ። መንገዴን አደራ ለመስጠት ወደ አንተ መጥቻለሁ። አምንሃለሁ። ምንሃለሁ። እውነት የሆነው መንገድህ ገብቶኛል። እውነት የሆነው መንገድህ ገብቶኛል። አጥብቄም ይዘዋለሁ። አጥብቄም ይዘዋለሁ። ኢየሱስ ክርስቶስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የእግዚአብሔር ልጅ እንደሆነ አምናለሁ።
እርሱ በሥጋ ሞቷል፣ እርሱ በሥጋ ሞቷል፣ እንዲሁም ወደ አባቴ አድርጓል፣ እንዲሁም ወደ አባቴ አድርጓል፣ እንዲሁም ደግሞ ከመላእክት ጋር ይመጣል፣ እንዲሁም ከመላእክት ጋር ይመጣል። ስሜን በሕይወት መጽሐፍ ላይ ጻፍልኝ፣ ስሜን በሕይወት መጽሐፍ ላይ ጻፍልኝ። ዓለምን፣ ሰይጣንን፣ ኃጢአትን ክጃለሁ፣ የዘላለም ሕይወትን ስምህን ኢየሱስን በማመን አግኝቻለሁ። አሜን። ኃጢአቴን በደሌን ይቅር በለኝ፣ በደምህ እጠበኝ፣ ይቅር ስላልከኝ ምሕረት ስላረክልኝ አመሰግናለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። እኔ አጭር ጸልይልሻለሁ። አሜን። ተባረክ። እሺ፣ ሁላችሁም ይህን ጸሎት እንጸልያለን። በጌታ በኢየሱስ ክርስቶስ ስም ስልጣን የዘላለም ሕይወትን በሰጠን በኃጢአት ላይ በሰይጣን ላይ በዚች ምድር ሲስተም ላይ ድልን በሰጠን የእግዚአብሔር ልጅ የዲያብሎስን ሥራ ያፈርስ ዘንድ ተገለጠ እንዳለ በጌታ በኢየሱስ ክርስቶስ ስም በሚሰሙት ሁሉ ላይ የእግዚአብሔር ኃይል የእግዚአብሔር መንፈስ ሁለንተናቸውን እንዲቆጣጠር ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሕይወታቸውን የያዘ ወደ እግዚአብሔር እንዳይቀርቡ ልባቸውን እልከኛ ያደረገ በኃጢአት ተብትቦ የያዘ የትኛውም ድግምት፣ ሟርት፣ የሰይጣን አሰራር ቢኖር በጌታ በኢየሱስ ክርስቶስ ስም ስልጣን ስራው የፈረሰ ይሁን። በኢየሱስ ስም ሁለንተናቸውን ለቆ ሂድ። በጌታ በኢየሱስ ስም በሰማይ ቢሆን በምድር ቢሆን ከምድር በታች ያለው ሁሉ ጉልበት በሚንበረከክለት አብ ያለ ልክ ከፍ ከፍ ባደረገው በኢየሱስ ስም ሕይወታቸውን የያዘ የትኛውም የጨለመው ኃይል ገዢ ቢሆን ጭፍራ ቢሆን በኢየሱስ ስም ሕይወታቸውን ለቆ ይሂድ። በጌታ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን የእግዚአብሔር ኃይል የስሙ ስልጣን ከሰማይ በታች እንድንበት በሰጠን ብቸኛ ስም ጸልያለሁ። መዳን በሌላ በማንም የለም ብለው ሐዋርያቶቹ በሰበኩን ስም ባከበረን ሕይወትን በሰጠን ስም እረፍትን በሰጠን ስም ምሕረትን በሰጠን ስም ይቅርታን በሰጠን ስም ጸልያለሁ። በኢየሱስ ስም የትኛውም የጨለማ ኃይል ከሁላቸው ላይ ይገፈፍ። የእግዚአብሔር ብርሃን ሁለንተናቸውን ይሙላ። በጌታ በኢየሱስ ስም ከዚህ ቀን ጀምሮ የሚኖሩት ሕይወት የጽድቅ ሕይወት ይሁን። መንፈስ ቅዱስ ክርስቶስን በመካከላችን ስላከበርክ እናመሰግናለን። ኢየሱስን ያላንተ መረዳት አንችልም። ኢየሱስን ያላንተ ማወቅ አንችልም። ኢየሱስን ያላንተ መኖር አንችልምና በኢየሱስ ስም መንፈስ ሁለንተናችንን ይሙላል። የእግዚአብሔር ክብር፣ ሰማያዊው ኃይል በሰማያዊው በረከት በተባረክንበት በታላቁ እግዚአብሔር በሰጠን ስጦታ በመንፈስ ቅዱስ በኢየሱስ ክርስቶስ ስም ሁላችን እንሞላ። ክብሩ ሁሉ ለኢየሱስ ክርስቶስ ይሁን። አባት ሆይ ስለ ዳኑ ሰዎች ነፃ ስለወጡ እግዚአብሔር ሆይ ወደ አንተ እግር ስር መምጣት ስለሆነልን የፍቅርን ሕይወት ለመኖር መንገድን እንድንጀምር እግዚአብሔር ሆይ ዛሬም ደግሞ ድል ስለሰጠ ይህን የከበረ ታላቅ ወንጌል እግዚአብሔር ሆይ እንናገር ዘንድ እግዚአብሔር ሆይ አንደበታችን ስለከፈትክ
እርቃንን ስለኛ ሞተህልን ዛሬ ደግሞ እኛ ሳናፈር እንድናገር ድፍረትን መንፈስህን ስለሰጠን እናመሰግናለን። ስለሆነው ነገር ሁሉ ክብር ላንተ ይሁን። አባት ሆይ እናመሰግናለን። ክብር ሁሉ ለታረደው በግ ይሁን። ኃይል፣ ክብር፣ ሞገስ፣ ባለጠግነት ከዘላለም እስከ ዘላለም በአብ በወልድ በመንፈስ ቅዱስ ለጌታችን ለኢየሱስ ክርስቶስ ብቻ ይሁን። አሜን። 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 ክብር ለመንፈስ ቅዱስ ይሁን። ጌታ ስለረዳን ይህን እድል ስለሰጠን ምርኮ ስላበዛለን ስሙ ይባረክ። በጣም ደስ ብሎኛል። ሁሉም መጨረሻው ይሄ ነው። ለዚህ ነበር የተገናኘነውም ጌታን ያከበርነውም የዘመርነውም ፋይናሉ ይሄ ነው። ቤተክርስቲያን ታርጌቷ ይሄ ነው። የፈለገ ቢዘመር የፈለገ ቢጸለይ የቤተክርስቲያን የመጨረሻ ጥሪዋ ሰዎች በክርስቶስ ኢየሱስ አምነው እንዲድኑ እንዲላቀቁ ነው ከዚህ ዓለም። ይሄ ስለሆነ በእኛ ደግሞ በዚህ ላይፍ እግዚአብሔር ይህን ስላደረገ ጌታ እናመሰግነዋለን። ቸር ስለሆነ ይህን አድርጓል። ደግ ስለሆነ ይህን አድርጓል። አባት ስለሆነ ይህን አድርጓል። ፍቅር ስለሆነ ይህን አድርጓል። ስሙ ይባረክ። በጣም ደስ ብሎኛል። ሰው ጌታን ሲቀበል በጣም ደስ የሚል ሰው ጌታን በቃ እኔ አሮ ነው ስሜቱ ይብራራ ይብራራ። እናንተ የቆያችሁ ጴንጦች በኋላ ትነግሩኛላችሁ፣ ግን ከዚህ ውጭ ደስታ የለም። ሰማይ ፈገግ የሚለው እዚህ ጋር በሰማይ ከባድ ደስታ የሚሆነው መላእክት ወርሺፕ አቋርጦ በጣም ከተደሰቱ ሰው እየዳነ ነው ማለት ነው። አምልኳቸው በእጥፍ በደስታ ይሆናል ማለት ነው። ምክንያቱም የልጁ ደም ያድናል። አየህ፣ መንፈስ ቅዱስ ይከብራል ኢየሱስ ሲያድን። ዛሬም የኢየሱስ የመስቀል ስራ ሰው ስለሚያድን፣ ዛሬም የመስቀሉ ሞት ትውልድን ስለሚታደግ በእኛ ሁኔታ ሳይሆን ወንጌሉ በራሱ ጉልበተኛ ስለሆነ ኃይል ያለው ስለሆነ በዚህ ዘመን ይሰራል እንዴ? ነገር እንዲሆነው ቤተክርስቲያን እንዲሆነ አገልጋይ እንዲሆነ ወንጌል ይሰራል እንዴ? በደንብ ነው የሚሰራው። በደንብ ነው የሚሰራው። አይመስልም ማለት እንዴት ምናምን ሰው እንዴት በዚህ ዘመን ጌታን ያገኛል? ሰዎች አሉ። የሚታየው ነገር እኮ ወደዚህ አይጋብዝም። ከኛ ሁኔታ አንጻር አይደለም። ወንጌል ጉልበተኛ ነው። ድሮም ዘንድሮም ብዙዎችን አንበርክኳልና ክብር ለኢየሱስ ይሁን። ይህንን ብርሃን ለሰጠን ለመንፈስ ቅዱስ ክብር ይሁን። በጣም ደስ ብሎኛል። የተወሰነ ደቂቃ ካወራችሁ በኋላ በጌታ ፍቅር ጌታ እናመሰግነዋለን። አንድ ነገር ለማለት ስለ ፖል በጣም ደስ ብሎኛል። የእውነት ይህን ማለት ፈልጋለሁ። ለውጥህን በደንብ እያየ ነው ስለሆነ ማለት ነው። ጌታ በአንተ በጣም እየሰራ ስለሆነ ይሄ በቃ የሚታይ ነገር ነው፣ የማይካድ ነገር ነውና ይህን የያዝከውን የታላቁ ሐዋርያ ስሙን ብቻ ሳይሆን ግብሩንም ጌታ ጨምሮ ይስጥ። በዛ በታላቁ ሐዋርያ በጳውሎስ የሰራው ጌታ በዚህም ዘመን በአንተ ላይ በጥፍ ይስራብህ። በእጆቹ የተከናወኑ እነዛ ታምራቶች ዛሬ ላይም በዘመኔ በአንተ እጅ ላይ ጌታ እየሰራ ለማየት ያብቃል። የእውነት ጌታ በአንተ ውስጥ ያስቀመጠውን ጸጋ ሳይ በጣም እደነቃለሁ። በዚህ እድሜ ባለህበት ሀገር በዚህ መነቃቃት ሰው ዝም ብሎ መሆን አይችልም፣ የጌታ መንፈስ ካልረዳው ማለት ነው። እና ስለአንተ በጣም እጅግ አድርጌ ጌታዬን ማመስገን እፈልጋለሁ። አንድ ነገር ግን ልበለ፣ ሴጣን አያገኝህም አልልህም። የሆነ ሰዓት ላይ ሊያገኝ ይችላል።
ማይሆን ነገር ማይንዳችን ውስጥ ማይሆን ነገር ስላለ ብዙዎቻችን ላይ ማለት ነውና፣ ግን አንድ ነገር አውቃለሁ፣ ከወደክበት ድጋሚ ስትነሳ በእጥፍ ኃይል ትነሳለህ፣ በእጥፍ ጸጋ ትነሳለህ። ይህ እንዳትረሳ። በቃ መጀመሪያ ከነበረ ጸጋ፣ መጀመሪያ ከነበረ ኃይል፣ መጀመሪያ ከነበረ ሞገስ በኃይል ትነሳለህ፣ በኃይል ትነሳለህ። ይህን ከልቤ ቀጥ የምናገረው ነገር በጣም ከልቤ ነው የምናገረው። እኔ ከማገለግልበት ዘመን ጌታ ቀንሶ ለአንተ ይጨምርልህ። ወዳለሁ በጣም ሌላዬ እግዚአብሔር አምላክ ይባርክ፣ ብርክ በልልን፣ ዘመን ይባረክ። ፖልሻ ተባረክ። እግዚአብሔር አምላክ ሰማይ ደስ ስለሚለው በዚህ ሰዓት ስለትም ደግሞ እግዚአብሔር በቤቱ ደግሞ በዚህ ጠማማ ትውልድ መካከል እግዚአብሔር ሰዎች ስላሉት ደግሞ እግዚአብሔር ይባረክ። ፖልሻ ስራ መሰራት በማይቻልበት ዓለም ላይ ነው የሚኖረው። ነገር ግን በዛ መብራትን ብርሃንን የሚያበራ ደግሞ እግዚአብሔርም ደግሞ በጣም ትልቅ ነገር በህይወቱ ያቀደው ሰው ነውና ሰማይ ፈገግ ይላል። ጌታ ሐዋርያቶች፣ ነቢያቶች ሲያዩ ደስ ይላቸዋል። አንተ ግን እንደተባለ ጢሞቴዎስን አይደለ ያለው? አንተ ግን ከእንደዚህ ካለው ሸሽ ተብሎ ከዛ ሁሉ ሸሽቶ ብዙ ነገር አለ። ያን ሁሉ ሸሽቶ ለጌታ ለጽድቅ፣ ለእውነት፣ ለወንጌል መቆም ትልቅ ነገር ነውና ጌታ ዘመንን አብዝቶ ብርክ ያድርገው። ዛሬ ከልባችሁ ጌታን የተቀበላችሁ ሰዎች we'll pray for you፣ እንጸልይላችኋለን። ሁላችንም እዚህ ውስጥ ያለን ቃል እንገባለን፣ እንጸልይላችኋለን። እንዲሁ በሞኝነት አንድ ቀን የተቀበልነው ጌታ ጀንዌንሊ እኔ እንግዲህ ከ20 ዓመት በላይ ያላሳፈረኝ ጌታ በሚያውቀው ዛሬም ትላንትና ያዳነኝ ጌታ ዛሬም ትኩስ ነው ለኔ። አብሬያችሁ ስጸልይ ያንን መንፈስ ነው ያ መንፈስ ነው ያለውና እውነተኛ የሆነ መንፈስ፣ የእውነት መንፈስ፣ የእግዚአብሔር መንፈስ ከብዙ ነገር አስመልጦናል። አልጋ ባልጋ ነው አልላችሁም፣ እንደዛ ብል ዋሻለሁ። እንዲህ ነው ላይክ አባጣ ጎርባጣ ጉድጓድ ገደሉን የሚል ዝማሬ አለና በሁሉ ግን በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉ አልፈራ። በሞት ጥላ መካከል ማለት በህይወቱ ላይ ዳዊት ምን ሊመጣበት እንደሚል አያውቅም ነበረ። በዛ በጨለማ በሆነ ሸለቆ ውስጥ ሲያልፍ፣ በዋሻ ነገር ውስጥ ሲያልፍ ምን እንደሚመጣበት አያውቅም ነበር። ነገር ግን በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። የምናልፍባቸው መንገዶች አይደሉም ትልቁ ነገር፣ ከኛ ጋር ማን አለ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ ዘመን ዛሬ ትክክለኛ ውሳኔ ነው የወሰናችሁት። አስጨናቂ በሆነው ዘመን የሚያሻግረውን ጌታ ይዘናል፣ የሚያሻግረውን ጌታ ይዛችኋል። ስለዚህ ቸል እንዳትሉት በጌታ ፍቅር እለምናችኋለሁ። እንትን አይደለም፣ ጨዋታ አይደለም። ምናልባት በሚዲያ ስለሆነ በርቀት ስለሆነ ስለማንተያይ የሚያይ ጌታ ግን አለ። የጠራ ነው ጌታ መጽሐፍ ቅዱስ በስም የምትለምኑትን እናደርገዋለሁ አለ። በስሙ ነው የለመንነው። ከስም ሁሉ በላይ የሆነ ጉልበት ሁሉ የሚንበረከክለትን ስም ነው የጠራ ነው። የከበረ ስም ነው። በእኛ በታናናሾቹ እየተጠራ ያለው ስም የከበረ ስም ነው። ህይወታችሁ ላይ ስራን ይሰራል። የሚያድን ስም ነው። የሚታደግ ስም ነው። ከጨለማ ያድናል፣ ከአጋንንት ያድናል፣ ከበሽታ ያድናል፣ ከሞት ይታደጋል። እና ከስም ሁሉ በላይ የሆነውን ስም ዛሬ በዚህ ስም ድናችኋል። ዛሬ በዚህ ስም አምልጣችኋል። ስለዚህ ባላችሁበት ቤተክርስቲያን ካለ በቤተክርስቲያን በዛ አካባቢ የተያዙ እዚህ ውስጥ ያሉትን ወንድሞች እህቶችን አገኟቸው። ሲሪየሱን እውነቴን ነው የምላችሁ ታተርፋላችሁ። አንድ ቀንም እኔ በማጣትም በማግኘትም በድካሜም በብርታቴም ጌታን እንዴት እንደያዘኝ ሳስብ እስችስ እውነት ነው፣ ሪል ነው። እውነተኛ ጌታ ነው። የማያሳፍር ጌታ ነው። መቼም እኛ ዋሽተናችሁ በፊት ድሮ ይባል ነበረ ጴንጤ የሆነ ሲሰብክ ምናምን ይከፈለዋል። እየከፈልን ነው ወንጌል ምንሰብከው።
እዚህ ውስጥ ያለው ዋጋ እየከፈለ እያንዳንዳቸው ዩሮፕ፣ ኢትዮጵያ የሚኖሩ ሰዎች እንቅልፋቸውን አጥተው ነው እየነገሯቸዋል። ምንም ላይ ያተርፉ አይደል? ይህንን የሆነላቸው ነገር በቃ እንቅልፍ ነስቶ እያናገራቸው ነው ያለው። ትርፋችን እናንተ ዛሬ ሬት ያለው ህይወት ወደሚጣፍጥ ህይወት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣታችሁ፣ ከጨለማው አሰራር ወደ ዘላለም ህይወት መታሰር፣ ከስራት ከወጣ ወደ ከዘላለም ጋር መገናኘት። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 5 ላይ ከ38 ዓመት ጀምሮ ቁጭ ብሎ ጌታ ሜላ ሲናገር እየገለ ልትድን ትወዳለህ ሲለው ሰው የለኝም አለ። ላይፌ ይሄ ነው አለ። በቃ ከድግግሞች እገባለሁ ስል ሌላው መጥቶ ይቀድመኛል። የምፈልገውን ነገር እያገኙ አይደለም። በቃ 38 ዓመት ሽባ ሆኖ በአልጋ ላይ የተኛ ሰው ነው። ጌታ መጣና ልትድን ትወዳለህ ወይ? አልጋን ተሸክመ ሂድ አለ። በቃ እንዴ በቃ እንደዚህ አዎ እንደዚህ እንዴ በሰንበት እኮ በሃይማኖት እኮ እንዲህ ተደርጎ ነው እንዲህ ተፈልጦ ነው እንዲህ ተቆርጦ እኮ ነው እንጂ በሰንበት ምናምን ስነ ስርዓት አለው ምናምን ነው አይደለም። አልጋን ተሸክመ ሂድ ዳሴ። እኛ የምንፈልገው የሆነ ፕሮቶኮል ነው። አልጋን ተሸክመ ሂድ ያለ ጌታ ሲሪየስሊ ከዚህ ጌታ ጋር ደግሞ አገኘ ይላል ቤተ መቅደስ። ያንን ሰው የባሰ እንዳይጨምርብህ ደግማ ኃጢአትን አትስራ። ምን ማለት ነው? ራስን ወደ እውነተኛው ወደዚህ መልስ ነው። ኃጢአት አትስራ፣ ንስሐ ገባ ማለት ተመለስ ነው። ወደ እግዚአብሔር ተመለስ፣ ወደ ህይወት እረኛ ተመለስ፣ ወደ እረኛ ተመለስ። እኔ አለ እውነተኛ እረኛ ነኝ ካለ በኋላ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ ማኑ? ወደ እኔ ነው፣ እኔም አሳርፋችኋለሁ። ለነፍሳችሁ እረፍትን ታገኛላችሁ። ነፍሳችሁ እየተጨነቀች ያለች እንደው ይሄ ነገር ይዤማ እንዴት እሆናለሁ፣ ኧረ ሁኔታ አይመችም፣ ወይም ደግሞ ሰው የለም እንዲህ የለም ምናምን በምንለው ነገር ላይ ወጥተን ዛሬ ከዛ ነገር ወጥተን እናምልጥ። አሁንም እንደው ያልወሰናችሁ ካላችሁ አናግሩ። በእውነት እውነተኛውን የሆነውን በቀራኔው መስቀል ላይ የተሰቀለውን የሞተውን በሶስተኛ ቀን የተነሳ ዳግመኛ ለፍርድ የሚመጣውን ጌታ ኢየሱስ ክርስቶስ ነው እየነገርናቸው ያለው። ያው እዚህ ውስጥ ሁሉም ቁጭ ብሎ ሁላቸውም በእውነት አይ ቲንክ አቢጋይና ከኔ በስተቀር ሁሉም በትልልቅ ዋጋ ነው እየከፈሉ ያሉት እንቅልፋቸውን አጥተው። ለምን ግድ ይለናል? ሐዋርያው ቅዱስ ጳውሎስ ምን አለ? ወንጌልን ባልሰብክ ወዮልኝ። የምስራች ሰው እንዴት ነው ሰውን ከድቅድቅ ጨለማ ከሞት ከሲኦል ከጨለማ ውስጥ የሚያወጣውን ነገር ይዞ እንዴት መተኛት ይከብዳል። ዝም ብሎ መኖር ይከብዳል። አለመናገር ይከብዳል። ዋጋችን ግን በሰማይ እናገኛለን። ነገር ግን ይሄንን እንድንነግራችሁ ግድ ይለናል እና ተያዙ። መጽሐፍ ቅዱስ ከሌላችሁ መጽሐፍ ቅዱስ ጠይቁን። ማናችንም እዚህ ውስጥ ያለ ነው መጽሐፍ ቅዱስ የለኝም መጽሐፍ ቅዱስ እንዲያደርግልኝ በሉ። ኢትዮጵያ ያላችሁ ደግሞ ያው እነ ሜላ አሉ እንዳልካለ ያው አግኟቸው። እነዚህን ሁላ ፕሊዝ ሲሪየስ ሁኑበት። ይህንን ነው የምላችሁ። እንጸልይላችኋለን። እግዚአብሔር አምላክ ከክፉ ሁሉ እንዲሰውራችሁ ማንኛውም የጨለማ ጉልበት የሚያስጨንቃችሁ የሚረብሻችሁ በተለያየ ስርዓት ውስጥ ያስቀመጣችሁ ሁሉ በጌታ በኢየሱስ ክርስቶስም ስራ ሁሉ እየፈረሰ ነው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። የተገለጠው ጌታ እስራታችሁን፣ ቀንበራችሁን፣ የሚያስጨንቃችሁን የተጨነቃችሁበት የተከዛችሁበት ዘመናትን ያስቆጠረ ተስፋ የቆረጣችሁበት ነገር ዛሬ በክርስቶስ ኢየሱስም መለምለም ይጀምር። በኢየሱስ ክርስቶስም ተጽዕኖ ሁሉ ከህይወታችሁ ላይ ይነሳ። ያስጨነቃችሁ ቀንበር በኢየሱስም ይሰበር። ህዝቡን በጸናች ክንድ ከግብፅ እንዳወጣ እንዲሁ በጸናች ክንድ እግዚአብሔር በድል በምርኮ በብዙ ደስታ በብዙ ኃይል በክርስቶስ ኢየሱስም ያውጣችሁ። ተባረኩልን። እንወዳችኋለን። ከምር የተወደድንበት መወደድ እንዴት እንደዚህ ተጠርተን በፍቅሩ ቅጥል እያለን ነው የገባን ወደ ጌታ ቤት። አሁንም የሚወጣበት የለም። ክብር ለኢየሱስ ይሁን። የበለጠውን ክብር የበለጠውን ኃይል ስላገኘን ተመችቶናል። ተመችቶናል ሲባል የምድራዊ ነገር ቅድም ሞላ ምናልተው ሁሉ ነገር ሆኖ አይደለም። ኖ የህይወትን ጌታ የክብርን ጌታ ይዘናል። ስለዚህ አጥብቃችሁ ያዙ እንላለን። መማርን ተማሩ እና ጌታ አምላክ ይባርካችሁ። እንዳታልፉት እሺ፣ ዛሬ እንዳታልፉ ውሳኔውን ወስኑና አንዳቸውን ሰዎችን አገኙ ከመካከላችን። ቤተክርስቲያን ካለ በአቅራቢያችሁ ቤተክርስቲያን ሄዳችሁ እንደዚህ ውሳኔ ወስኛለሁ ብላችሁ ተያዙ፣ ህብረት አድርጉ። መጽሐፍ ቅዱስ ከሌላችሁ መጽሐፍ ቅዱስ መስት ነው። ከጌታ የተላከላችሁ ደብዳቤ ነው። ይህንን መጽሐፍ ቅዱስ የሌለው እስትንፋስ ነው። በቃ እስትንፋስ እግዚአብሔር ነው የሚናገራችሁ በዚህ ነው። እና ይህንን አድርጉ። ተባረኩልኝ። በጣም ወዳችኋለሁ። ሜላዬ ዘመን ይባረክ። ፖልሻ እንዳልክዬ አንተ
ጽኑ ኃያል ሰው እግዚአብሔር ዘመንን ይባርክ በናዝሬቱ በኢየሱስ ተባረክ። ሳስብ ጌዲዮን ነው የሚመጣብኝ። ባይዘው አንተ ጌዲዮን መጽሐፍ ቅዱስ ላይ ያለው እና ተባረክ አቢጊያ ተባረኪ። እሷ እየታገለች እየተዋጋች ነበር። ዘመንሽ ይባረክ። ምንቴ ተባረክ። ሊዱ ተኝታለች መሰለኝ አለሽ አቲንክ የለችም መሰለኝ ተኝታለች። ኤኒዌይስ ሄዳለች ወደ ረፍት። ማነው ረፍት ያደረገች ነው? አማራ ተባረኪ። ትልቅ ውሳኔ ነው የወሰንሽው። ተባረኪ። ሁላችንም ፎሎ አድርጊ። ተያዥ በህብረት ዘመንሽ ይባረክ። እሺ ብርክ በይልን እህታችን እንወድሻለን። አሜን አሜን። ተባረክ ኑሩልኝ። ተባረክ። ልክ እንደናንተ አይነትን ያብዛልን። አሜን። ሰላም። የት ሀገር ነሽ እህቴ? እኔ አሁን ቤይሩት ነኝ ያለሁት። ኦኬ ኦኬ። ደቀ መዝሙር እንትን ተምረሻል? ደህንነት ምናምን ተጠምቄ ነበረ። ደህንነት ሳልማር ሳልጨርስ ነው የመጣሁት ማለት ነው። እዚህ ኦኬ። ሳልጨርስ ነው የመጣሁት። የዛኔ ለዚህ ተነሺ ተብዬ ማለት ነው። ኦኬ መልካም። መማር ትፈልጊያለሽ አሁን? አሁን ላይ እንኳን እኔ እንዳልማር ስልክ ይሄን ያህል አይፈቀድልኝም። እዚህ ቀን ቀን ቢፈቀድ አሪፍ ነበረ። ያው ቀን ቀን እኔ ስራ ላይ ስለምውል አይመቸኝም። ማታ ማታ እመጣለሁ ወደዚህ። ኦኬ። በዚህ ሰዓት ነው የሚመችሽ? አይ ኖርማሊ አሁን 9 ሰዓት ላይ ለጸሎት እነሳለሁ። ለዛ ነበረ እኔ ወዲህ መምጣት የቻልኩት። ያው በዚህ ሌሊት ላይ እነሳለሁ፣ እጸልያለሁ 9 ሰዓት ላይ። ኦኬ ሶ በሳምንት አንዴ የምታገኝበት ሰዓት መቼ ነው? አንድ ሰዓት የምታገኝበት? እሁድ እረፍት ነኝ። እሁድ ማውራት ትችያለሽ? አዎ እሁድ ቀንም አለው። በቃ እኔ ስልኬን እሰጥሽና ከኔ አስተምርሻለሁ። እሺ እሺ። ስልኬን በውስጥ አስቀምጥልሻለሁ። ሰዓት መድበን ለሳምንት አንዴ እግዚአብሔር ጸጋውን ይረዳል። እኔም አብሬሽ ነው የምማረው። መንፈስ ቅዱስ ያስተምረናል። ስለዚህ እንደዛ እናደርጋለን። በጣም ነው የምንወድሽ። እኔም በጣም ነው የምወዳችሁ። ተባረኩልኝ። እሺ ተባረኪልኝ። አስቀምጪ ስልክሽን። ብርክ በይ። ተባረክ። እንዳልክ ይህን እድል እግዚአብሔር በአንተ ስለሰጠ ዘርሽም እግዚአብሔር ይባርክ። ያው ዘርሽ ቅድም እንዳልክ ተናግሮታልና እኔ እንደ ሜንቶርም እንደ አባትም እንደ ታላቅ ወንድም ነውና ተባረክ ዘርሽ ጊዜ ስለ ሜላ ስለባረከኝ ባርኮት እግዚአብሔር ይባርክ፣ ጸጋውን ያብዛል። በጣም ነው የምወድህ። እንግዲህ የእናንተው ከመጀመሪያው ፍሬ ነኝ። እዚሁ ነው እኔ ሚዲያ ላይ ነው ጌታን ያገኘሁት። ማለት ያው ምስክርነቴን አልሰጣችሁም ከመጀመሪያው ጀምሬ እንዳልክ ስለሚያስወርደኝ። ነገር ግን እነ ሜላ እዚሁ የእውነት ነው የምላችሁ ምንም በማላውቅበት የቱ ጋር ይሁን ጸጋ የተቀበልነው የቱ ጋር ይሁን አዳም የወደቀው በማላውቅበት ነው እየመጣው ስጠይቃቸው ያስተማረኝ ሜላ ምንም ጥያቄ ጠይቀው ሲመልስልኝ የነበረው። ቸርች ራሱ ሲሄድ ሜሎስን ታውቁታላችሁ ወይ ነው ብዬ ነው የምታወቃቸውና በጣም ሀምብል የሆነ ወንድም ነው ሜላዬ። በጣም ነው የምወደው። ገና ሳይ ውስጤ ላይ ይዘላል በጣም እና በሀምብል ሆነ የጥያቄዎቼን ስትመልስ የነበረው መንገድ፣ ትሪስ ታደርገኝ የነበረው መንገድ፣ እንደ ልጅ ሳትንቀኝ አንዳንድ ነገሮች ላይ ስትጋብዘኝ የነበረው ነገር በጣም ነው ማከብር መወደና በእኔ ለውጥም ላለው ነገር ሁሉ ክብር ሁሉ ለኢየሱስ ይሁን። በድካሜም በውድቀቴም ለረዳኝና በጣም ነው የምናከብር ሜላዬ። በጣም ነው የምንወድህ። እግዚአብሔር በጣም ትልቅ ስራ ሰርቷልና እግዚአብሔር በአንተ ብዙ ነገር አስተምሮኛል። በጣም ከካራክተር ጀምሮ ኤቭሪቲንግ የምታስተምረውን በህይወት እያየሁት ብዙ ነገር ተምሬያለሁና አንድ ቀን ደግሞ እንደማገኘ ተስፋ አደርጋለሁ። በጣም ነው የምወድህ። በቃላት መግለጽ አልችልምና አከብራለሁ። ክብር ሁሉ ለኢየሱስ ይሁንለት። ተባረክልኝ ሜላዬ።
ቴንኪው እንዳልክ ካሁን በኋላ አላወራም። አውራው ኦልሬዲ አካውንቱ ያንተ ነው። ምን ደስ ብሎኛል በጣም በእውነት እንደዚህ አልመሰለኝም። እኔ ዝም ብዬ ገብቼ ወርሺፕ አድርጌ ቆየው ላይቭ ገብቼ አላውቅምና ላይቭ ኦልሬዲ ትላንት ወደ ጠዋት ጀምሬ ላይቭ መግባት ኦልሬዲ ከዚህ በኋላ በቋሚነት ጀምራለሁ። ያልተወሰነ ጊዜ ዞር ብዬ ነበር። በተለይ ራሴ እንደዚህ ቁጭ ብዬ ከፍቼ ምናምን አላውቅም እና እንደዚህ አልመሰለኝም። ያው የጌታን ቃል አካፈላችሁ ሁላችሁም ጌታ በረዳችሁ መጠን ሁሉ እየተባረክ እንደ ሁልጊዜው ዘርሽ ስላካፈልከን እግዚአብሔር ጸጋ እንደገና ጸጋ ያብዛልህ። ካህንና ነቢይ ከአፉ ቃል አይጠፋም እና አለ አፋችሁ ላይ እግዚአብሔር ቃል ነቢይ እግዚአብሔር ቃል በአፉ ይዞ የሚዞር እና ካህናት ስለሆናችሁ ከአፋችሁ ቃል አይጥፋ። አሁን አልተዘጋጀው ምናምን አትበሉ። እግዚአብሔር ቃል ያስቀምጥ በአፋችሁ። የትም የጨነቀው ሰው እናንተ ጋር መጥተው መፍትሄ ያገኝ። የትም ቦታ ብትሆኑ መንገድ ላይም ወክ ያደረጋችሁ መኪና ውስጥ ምናምን ብቻ እግዚአብሔር ቃሉን በአፋችሁ ያስቀምጥ። የምትመግቡትን የምታወሩትን አያሳጣችሁና በዚህ ባርኮት እግዚአብሔር ባርካችሁ። ሜላ የተባረክ ስላካፈልከን ድንቅ እግዚአብሔር ጸጋ በጣም አንተን ብቻ በደልኩ የሚለው እኔ ዛሬ ነው የገባኝ። አንተን ብቻ በደልኩ ምን ማለት እንደሆነ ዛሬ ነው የገባኝ እና ተባረክ ኦቦሜሎስ። በቅርብ ደግሞ በእኔ የበላይ አስተባባሪነት በእግዚአብሔር በቤተክርስቲያን በሰው ፊት ያገባል። አሁን እኔ በኩል እግዚአብሔር ጸጋ ብዙ ነው። እኔ ብዙ አልተቀበላችሁኝም። ይህንን አገልግሎቴን ቤተክርስቲያን አክሴፕት አላደረገችውም እስካሁን። የማጋባቱን ጸጋ ለራስስ የሚል ጥያቄ ይነሳል። ነቢይ ለራሱ ጌታ ይባረክ። አቢጉዬ ተባረኪ። በጣም ነው የምንወድሽ። እኛ ተሰብስበን እዚህ ብዙ ነን፣ እንወድሻለን። በርቺ። እኔ ወንጌል ስርጭት ላይ ነው ማውቃትና በጣም የተወደደች ነች። እኔ እዛ ውጭ ሀገር ነው የምትኖረው፣ ግን ወንጌል ስትመሰክረው አውቃለሁ። እንዴ እቺ እስራኤል ላትም እንደ ከዚህ እዛ ሄዳ ምን ሆና ነው ምናምን ነበር ጌታን ሳላቅ በፊት እሷን የተወሰነ አውቃት ነበርና ከኋላ ግን በጣም ለጌታ ስራ የምትቀና ቤተክርስቲያንን የምትወድ ህብረት የምትወድ ኢትዮጵያ መታ በጥቂት ጊዜያት ውስጥ ቸርች አግኝቻት አውቃለሁ። ቸርች አትቀርም እና እኛ ቸርችም ተገናኝተናል። ጌታ ይባርክሽ ዲዱዬ ተባረኪ። እዚህ ፕላትፎርም ላይ ጩጬ ማሚ ምንላት ነች፣ ልጅ ነች፣ ግን የሆነ የትልቅ ሰው ካራክተር በውስጧ አለና አሁን ስለተኛች ነው ይሄን ሁሉ ሄድባት እና ዲዱዬ ተባረኪ፣ እንወድሻለን። ጌታ ዘመንሽን ይባርክ። ምንቱን ለማታውቁ ወጣቶችን በጣም ነው የሚያበረታተው፣ አፕሪሼት የሚያደርገው በጣም ወጣት የሚያነቃ ነው። በተለይ ይሄ ቅድስናና ጽድቅን የሚሸሸውን ወጣት በእግዚአብሔር ቃል እውነት እንዴት መኖር እንዳለበት ይህንን የጸጋ ኃይል የጸጋውን ጉልበት ጥቅስ አስደግፎ ፋውል ለመስራት የሚሮጠውን የኔን ጄኔሬሽን መንፈስ ቅዱስ በሱ በኩል በጣም ወቅሷል እና ብዙዎች ይወዱታል። ያንጉ የሃይስኩሉ በጣም ይወደዋል። 11ኛ ክፍል 12ኛ ክፍል ያሉት ምናምን በደንብ ያዩታል እና ስለአንተ በጣም ደስተኞች ነን ምንቱዬ። እግዚአብሔር አምላክ ዘመንን ይባርክ፣ በርታልን። ከዚህ በላይ ካንተ እንጠብቃለን። አዲስ ኪዳን ካህናት ቤተክርስቲያን ነው የሚያገለግለው። ወጣቶች ላይ በጣም ይሰራል። እኔ ብዙ ከሱ ብዙ ነገር በተለይ በጽድቅ መኖርን በተመለከተ ይሄ ብዙ ነገሮችን ሲያብራራ በጣም ብዙ ቪዲዮዎችን ሰምቻለሁ። ብዙ ቪዲዮዎችን እና እግዚአብሔር ይባርክ፣ በርታ። ጌታ ደግሞ ጸጋ ያበዛልሃል። ከዚህ በላይ ደግሞ እግዚአብሔር ብርሃኑን ይገልጥልሃል፣ የወንጌል ብርሃንና ስለ ሁላችሁም ጌታን እጅግ አድርጌ አመሰግናለሁ። እዚህ ስላላችሁ ስለ ሁላችሁም ታብታብ ያደረጋችሁ፣ ሼር ያደረጋችሁ፣ ኮፒ ሊንክ ያደረጋችሁ፣ ወንጌል እንዲሮጥ የረዳችሁ፣ በብዙ የተባበራችሁ እግዚአብሔር ዘመናችሁን ይባርክ፣ እግዚአብሔር ቤታችሁን ይባርክ። በጣም ነው የምወዳችሁ። ሌላ መልእክት ያለው አለ ማውራት የሚፈልግ ሰው? እኔ ከመውጣቴ በፊት ይቅርታ፣ እኔ እንደው የእንቅልፍ ጥማታችን ላይ የገባው ድምፅ እንዳልሆን ፈራለሁ። በስተመጨረሻ መጥቼ ግን በጣም በቃ ዛሬ እውነት the whole time
በቃ ጌታ ሲናገረኝ ነበር። በጣም ደስ አለኝ። እኔ አንድ ነገር በቃ 1 ሚኒት ማለት ፈለኩኝ በእውነት አሁን ቪዲዮ ልሰራ ነውና ቀን ሙሉ ጌታ ስለዚህ ነገር በቃ ሲያወራኝ ኮንፊርም ሲያደርግልኝ ነው ማለት የምፈልገው ነገር ምንድነው? አንዴ እግዚአብሔር ሃይማኖታችን አይደለም አባታችን ነው። he's not our religion። እኛ እንዲያርግ ምን ባባለውና ከዛ እሱን ሰክሰስ እናረግ ምን እኔ ጌታን ለምን እንደመረጥኩት ታውቃለህ? እንዳልኩኝ እኔ በጌታ አልነበርኩም ነግሬያቸዋለሁ። I was atheist። አይመቸኝም ጌታ ሊትራሊ አይመቸኝም። ለምንድን ነው ጌታን የመረጥኩት? ሪዝኑ እንዲሁ ወዶኛል ታውቃለህ። I was checking ኢስላም ቡድሃ ምናምን ሁሉንም እያየው ነበርና they have የሆነ ኳሊቲ እነሱ ጋር ለመቅረብ ገብተዋል። እና ስለ ኢየሱስ መጽሐፍ ቅዱስ ላይ ሳነብ ኢየሱስ ይላል ዓለምን እንዲህ ወዷልና እንዲህ የሚለው ወርድ ምን ማለት ነው? without any ከኛ የሚጠበቅ ነገር እግዚአብሔር እኔን ወዶኛል። እና እኔ መወደድ የተሰማኝ ኢየሱስን ሳቀው እና ምን ልል ፈልጌ ነው እግዚአብሔር ሃይማኖታችን አይደለም አባታችን ነው። ገብቶሃል? የሥጋ አባቴ ነው። እኔ ሊትራሊ በቃ እንዴት ልበል በቃ እግዚአብሔር አባታችን ነው። ሰው እንድታውቁ የምፈልጋችሁ እኔ በጣም ብዙ እንትን ሆነብኝ ታውቃለህ። ሲጀምረው ባለፈው ይቅርታ አድርጉልኝ 1 ሚኒት ልጠቀም። ባለፈው ሻሽመኔ ወንጌል ስርጭት ወተን በቃ አለ አይደል መንገድ ዳር ያልተገባ ስራ የሚሰሩ ሴቶች ምናምን ነው አይደል ወርዱን ደስ ስለማይል አግኝተናቸው ወንጌል እያወራን ምን አሉ ይመስላችሁ? ጌታን ተቀበይ እግዚአብሔር ይወድሻል ስቲል ምናምን ያለን ስናወራቸው እኔ እንዲሆኜ እሱ ፊት መቅረብ አልፈልግም፣ እኔ እንዲሆኜ መሄድ አልፈልግም። ሶ ስቲል ሰው ውስጥ ምን አይነት ቲንኪንግ አለ? እኔ እንዲሆኜ እግዚአብሔር ሊወደኝ አይችልም፣ የኔ ኳሊቲ አይመጥነውም። እንዴ ከየት አመጣዋለሁ? ሌላኛው ገብቶሃል? እግዚአብሔር ይላል በኃጢአታችሁና በበደላችሁ ሙታን ሳላችሁ አይልም? የእግዚአብሔር ፍቅር ካለ ምክንያት ካለ ኳሊፊኬሽን ካለ መለኪያ ወድቀን እያለን የሚወደን ነውና እግዚአብሔር በጣም ጸዴ የሚመች አምላክ ነው። እግዚአብሔር ሂዝ በጣም ኮምፎርታብል በቃ እኔ እንዴት ልበላችሁ በጣም እንደ እግዚአብሔር የሚመች የለም። አንተ ተውኝ እኔ አሁን እና እንቅልፋችሁን እንትን አይደለም። እግዚአብሔር ይባርካችሁ። በቃ ከእግዚአብሔር ፍቅር ሲይዝ እንደማትመጥነው እንደማትወደው ታውቃለህ እኮ ግን የትም እንደማትሄድ አት ዘ ሴም ታይም ደግሞ ይገባሃል። ካንተ ወዴት እንሄዳለን ይዝኩ ሳንችልም ጭምር ነውና በጣም በቃ በእውነት ደስ ብሎኛል። ሜላይ እግዚአብሔር ይባርክ። እኔ ይሄው the whole time ይሄው አንሶላይም ባሳያችሁ በቃ እግዚአብሔር በቃ በእግዚአብሔር ፍቅር ርስርስ ብዬ እኔ ዲስ ማች የሚወደኝ አባት አለኝ። ገብቷል? ቁርስ ስለበላው ፔይ የሚያደርገኝ በቃ ድስት የሚል እኔ ትርፍ ስለለት ድስት በቃ እግዚአብሔር እንዴት አይነት የሚጥም አምላክ ነው። በቃ አንተ ገብቷል እንዴ? እኔ እኮ ዝም ብዬ ሳየው ዛሬ እኮ ጌታ መንፈስ ቅዱስ ይቅርታ በጣም እሺ እምቢ ያልኩኝ ብዙ እየርኩ ነው። ዛሬ ጠዋት እኮ ያነበብኩት የእግዚአብሔር ሕግ ይላል የተሰጠበት ፐርፐዙ እኛን ለመጠበቅ ነው። ገብቷል? አሁን ከእግዚአብሔር ካዘዘን ትእዛዛት ውስጥ እስኪ በማድረግ እግዚአብሔርን ምናሳጣው ምንም ነገር እኮ የለም። ገብቷል? ኢትስ ለኛ ፕሮቴክሽን ሁሉንም ቼክ አድርግ። ኢትስ ፎር አወር ፕሮቴክሽን በቃ እግዚአብሔር ለኔ ሲል የሰጠው ፕሮቴክሽን እንዴት አግነስት ብያየዋለሁ። በቃ እግዚአብሔር የኔ ፓርት ነው፣ የኔ ወዳጅ ነው፣ የኔ በቃ ዘመዴ ነው። ገብቷል? በቃ ጥግት የምልበት ከነድክበት እንዴ ተውኝ። ብቻ እግዚአብሔር እናንተ በጣም ከሰው አእምሮ በላይ ነውና በጣም እግዚአብሔር ጸዴ ነው። እዚህ ውስጥ ያላችሁ ምናምን የምታቅማሙ እንዲሆኝ ምናምን በቃ የመጨረሻ ጌታን ከዚህ በኋላ አንድ መጽሐፍ ሰውም እንዲህ በጣም ብዙ ጊዜ ሰው እንዲህ ሲል ሰማለሁ። እኔ ጸጋዬን ጥያለሁ እንዲህ በኃጢአት ወድቄ። እኔ ማቀው እግዚአብሔር ኃጢአት ስንጠራ ጸጋ ጥርግ አድርጎ ወስዶ ሚል አይደለም። በቃ እንደው ስንመለስ ይላል ሪዋርድ ያደርገናል። ታውቃለህ? ጠፍቶ ለሚመጣ ልጅ እግዚአብሔር ሪዋርድ ሁሌም አለው። በቃ ቴንኪው ስለመጣ ደስ ብሎኛል ብሮ ላይ ከዚህ ጌታ ወዴት ይኬዳል? እኔ አበድኩ እኮ እዚህ ሜላ ያወራ እግዚአብሔር ሞኖን አሳጣኝ እና በቃ አሮኑ
እግዚአብሔር ሃይማኖት አይደለም። ሂዝ ፐርሰን ማለት ፊል የሚያደርግ በድካማችን ይራራልን የሚችል ሊቀ ካህን። እኔ እኮ ጌታ አስተምሮኝ ወድቅ ያለው ይራራል እስቲል ላንተም እኔ እንዲ እስቲል ያ ቃል ይራራል እንዴ በጌታ በኢየሱስ እንደ እግዚአብሔር ያለ ማንም የለም። እንኳን መጽሐፍ ቅዱስ ላይ ተጻፈ በቃ እንኳን ባይብል ላይ ተጻፈ ታውቃለህ እንዴ አንተ እግዚአብሔር እኮ ሌባን ሌባ አይልም ታውቃለህ። ገዳይን ገዳይ አይልም ማለት ይሰማዋል። በቃ ይሄ ሌባ ብለው በቃ ይደነግጥብኛል ብሎ ሰርቋል እኮ ስላልሰረቀ አይደል ሰርቆ ቃይልን አይደል አቤልን ገሎ ሲመጣ ወንድም የት ነው ምን አይለው አሁን እንደ ገደለ ጠፍቶት ነው እግዚአብሔር ገብቷል። በጣም ለስሜታችን የሚጠነቀቅበት ልክ እንዴ አንተ ሳምራዊቷን ሴትዮ ምንድነው ያላት? አረ እግዚአብሔር በጣም የሚገርም ጸደይ አምላክ ነው እግዚአብሔር። ሂዝ በጣም ፐርፌክት በቃ ሂዝ ናት የሆነ እንዲህ ስታረግ የሆነ ረጅም ቀሚስ ለብሰ እሁድ መተ አረ ከዛ ውጪ ነው በቃ እግዚአብሔር ኢዝ ዩ ኖ በኢየሱስም አንተ አመንዝሯን ሴት እኮ እንዳልከ አታውቅም እንዴ? አመንዝሯን ሴት ከሰው ብቻ ከራሷ ሁላ እኮ ነው ያተረፋት ታውቃለህ። ደግመሽ አትስሪ ማለት ከዜሮ አስጀመራት በቃ ላይፍን ከዜሮ ያው ጀምሪ ብሎ እግዚአብሔር ኢዝ አያልቅበትም። አንተ እኔ በኢየሱስ እግዚአብሔር በቃ ሂዝ እንትና አትበሉት እሺ አትገድቡት እግዚአብሔርን እንዲያርግ ያለው እና ስለማያቅ ነው እስከዛሬ ሰነበትከው እንድትመጣ እድል እንጂ እና እግዚአብሔርን እውነት እወቁት እሺ ውደዱት እግዚአብሔርን እዩት በቃ እግዚአብሔር ኢዝ እኔ እንትን አልኩኝ በጣም ይቅርታ ተባረኩልኝ። አይ ላቭ ዩ ሁላችሁንም 243 ሰው ሲደመር እዚያ አምስታችሁንም ጠቅልዬ ነው የምወዳችሁ። እግዚአብሔር ይባርካችሁ። በጣም እናንተ የተባረካችሁ ናችሁ። አይ ላቭ ዩ በጣም በቃኝ። ይሄ እጅ ሰጥቼ ወጣሁ። ብዙ ምንለው ነበርን ስለ እግዚአብሔር ብዙ ምንለው ነበር እና ብዙ እንድንል ብዙ ስለተደረገልን ነው ብዙ ምንለው። እግዚአብሔር መልካም ነው። ጥቅስ ብቻ አይደለም። እግዚአብሔር መልካም ነው። ስብከት ብቻ አይደለም። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። መልካምነቱን በየግለ ህይወታችሁ አሳይቷቸዋል። ብዙ እድል ቢሰጣችሁ ብዙ የምታወሩ ሰዎች አላችሁ። እግዚአብሔር እኮ ማለት ብላችሁ አብራርታችሁ ማጨርሱት እና ወደር የሌለውን ፍቅሩን የማይብራራውን ፍቅሩን ከመታወቅ የሚያልቀውን ፍቅሩን መታወቅ የሚባለውን ጳውሎስ ይህንን ሲናገራቸው ያልፋል አለ። አሁን አውቃለሁ ምናምን እንዳትሉ ከዛ በላይ ነው። እንዲህ ነው እንዳትሉ ከዛ በላይ ነው። ከእንደዚህ ነገሮች በላይ ነው እግዚአብሔር ፍቅር ምናምን ቅድም ሲያወራ በጣም እንትን እያልኩ ነበርና እግዚአብሔር አባት ነው። እኔ አሁን ከእናንተ ከሁላችሁ ምሻለው ምናልባት ዘርሽ ካልሆነ በስተቀር እኔ ልጅ አለኝ። ለምሳሌ የ3 ዓመት ልጅ አለኝ፣ ወንድ ልጅ አለኝ። 3 ዓመት ሆኖታል እና ልጄ ይመጣል በ2 ወር በ3 ወር አንዴ ይመጣል። በጣም ነው የሚያደርገው ቤቱን ስርዓት ይዞ የነበረው ቤት እንደ ላጤ ብቻ ነው ኖሮ ምናምን ልክ እሱ ሲመጣ ክርምስምስምስ ነው የሚለው ቤቴ። በቃ ስፒከር ይገነበል አብጣል ነገር ያተረማምሳልና ደስታዬ እኔ ልጅ መጥቶ ቤቴን ሲረብሽ ሳይ 3 ወር ሙሉ ዝም ብሎ ምንጣፏን ቀና አድርጋ ጠርጋ ነው የምትሄደው። ይበል አጋዥ ማለት ነው እና ፈልፈላው ቤት መጥቶ ትምስምስ ሲያደርግ ሲጮህ አባዬ ምናምን ሲል አሁን የኔ ልጅ ብድግ ብሎ አሁን የ3 ዓመት ልጅ አባዬ ምን መሰለ ብሎ ቢያወራ ህይወት ማለት እኮ ቢለኝ በጌታ በኢየሱስ ስም እግዚአብሔር አምላክ ሆይ ልጄን ያለፈ የሆነ ነገር ብዬ ነው የምጸልየው። ልጆች ነን በእግዚአብሔር ፊት። እግዚአብሔር ፊት አይታደግም። እግዚአብሔር እጅ ላይ አይታደግም። በክርስትና ፐርፌክሽን የለም፣ ማቹሪቲ አለ። ምንም ጥያቄ የለውም። ማቹር እናደርጋለን።
ግን ሰው የሚታገለው ፐርፌክት ለመሆን ነው እግዚአብሔር ፊት። ማቹሪቲ ይቅደም። እኔ ልጄን እንደዛ ነው ማስበው። እግዚአብሔርን አሰብኩት። የሆነ ጊዜ ምሽግ ገባን ከሆኑ ጓደኞቻችን እና ምሽግ ገብቼ ስጸልይ የነበረው ልጄን ስላየሁት እግዚአብሔሩ የኔ ልጅ እኔ ፊት እንደሚሆነው እኔ አንተ ፊት በቃ እንደዛ እየኝ በቃ እና ያንን ስናስብ ልጅነታችን ትዝ ሲለን መወደዳችን ትዝ ሲለን ተባረኩ። በጠቅላላ ተባረኩ። ጠቅላላ ደናደሩ የጴንጤ ስለሆንኩ ተባረኩ። እንተስኖት ቻው፣ ማርታ ቻው፣ ዘራያው ቻው፣ ፖል ቻው፣ ሜሎስ ቻው። ሁላችሁም በእውነት አብጊያሽ ፈራው ቻው። ከምፈጠፍጣችሁና ከምትወርዱ ይህ እንደውም ደስ ነው የሚለኝ ስፈጠፍጥ። ቆይ ስርግፍ ላርጋችሁ ስርግፍ ጌጤደ ኢየሱስ እስተን ፍለጋ ተቅበዝብዞ ሰላሙ ለራቀው ኢየሱስ ነው መፍትሄው።